ደግሞ የሕፃኑ ቂርቆስን ደግሞ ምላስ ያመጣና ኢየሱስ የሕፃኑን ቂርቆስ ምላስ ደግሞ ለጸጋ ለሞገስ ብሎ ደግሞ ይሰጣታል ማለት ነው። ሳይሞት ራሱ ገነት የገባ ልጅ አለ እዚህ ገድሉ ላይ። ልክ ወደ 12 ልጆች ነበራት ክርስቶስ አምራና በኋላ ላይ ወደ ደብረ ሊባኖስ ገዳም ገብታ እንግዲህ ሁሉ ነገር በቃኝ ስትል ከአገልጋዋ ጋር ነበር የገባችው። ማታ ነው ለዛውም ጥላው የገባችው እና የሕፃን ልጅ በበር ላይ ቆም ሆኖ በጣም ያለቅሳል። የአራዊት ድምፅ ይሰማ ነበር። በዛ ጊዜ ቅዱስ ሚካኤል ይመጣና ያን ሕፃን ልጅ እስከነ ሕይወቱ ወዴት ይወስዷል? ወደ ገነት ይወስዷል ማለት ነው። እና ገነት ያስገባውና ሄሮድስ ከገደላቸው ሕፃናት ጋር አንድ ላይ ያደርገውና የነዛ ሕፃናት አለቃ አድርጎ ይሾመዋል። 8 ቀን ግርዛትን ወደ 40 ቀን መለወጥ ራሱ ይዳዝ ሜክ ሴንስ። ኦኬ እሱ ወደ የፈለጉትን ቀን ወደ ፈለጉት ይለውጡ። የማይገባኝ ግን በ8 ቀንም ከሆነ መጠመቅ የነበረበት ማን ነው? የፕሪንሲፕሉ የቤተክርስቲያኒቷ ስርዓት 8 ቀንም ከሆነ በ7ኛው ቀንስ ቢሞት እንደማይድን እያወቁ 8 ቀን ስለምንጠበቁ እንደማይድን እያወቁ 40 ቀን ስለምንጠበቁ ሴቷ ልጅ እንደማትድን እያወቁ ከ2 ወር በላይ ለምን ጠበቁ? በዚህ ክፍል ላይ ምናለ ኤርሚያስ መጽሐፉ የለኝም ብለህ ልጅቷ በሰላም ብታድር። ኧረ አንድ አይደለም 4 ነው ያለ ወደ ምለት በአንዱ ታምረ ማርያም ብቻ አይደለም 4ቱንም ነው ያመጣሁት። እሺ በዚህ ክፍል ላይ እንደምናየው አንድ ሰው ነጋዴ ሰው ነበረ። ከሀብቱን ከሰረ ረጅም ዘመን ስላነበው ነው። ከዛ በመንገድ ወደ ሌላ ሀገር ሊሄድ ብሎ ሲሄድ ሰይጣን መንገድ ላይ ያገኘው እና ያም ነጋዴ ያገኘኝን እነግርህ ዘንድ አንተ ማን ነህ አለው። በመንገድ እየሄደ ያለው ነጋዴ ሰው ይሄ የከሰረው ሰውዬ ማለት ነው። አንተ ማን ነህ? እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ይቻላል አለው። ይሰርቅም እንደሆነ ይለምንም እንደሆነ ወደ ሌላ ሀገር ይኖር ዘንድ እንዲሄድ ያገኘውን ሁሉ ነገረው። ሰይጣንም ነገሬንስ ብትቀበለኝ ባለ ዘመን ሁሉ እንደ ቀድሞ ፈጽሞ ባለጸጋ ትሆናለህ። ክንድህን አውጥተህ በደረቴ ውስጥ ያለውን ውሰድ አለው። ያም ነጋዴ ክንዱን አወጣና የለዘቡ 2 አናቁ ዕንቆች ማለት ነው ዳይመንድ ሰጠው። ነጋዴውም ከደስታው ብዛት ምንም ባደርግልህ ትወዳለህ አለው። ሰይጣንም ክርስቶስን ካደው። ክርስትናህንና ጥምቀትህን ሱራፌልና ኪሩቤልን አምላክን የወለደች እመቤትህ ማርያምንም ካድ አለው። ማንን? ክርስቶስን ካድ አለው። ክርስትናህን ካድ አለው። ጥምቀትህን ካድ አለው። ሱራፌል ኪሩቤልን ካድ አለው። አምላክን የወለደች ማርያምንም ካዳት አለው። የነገሩን ፍጻሜ በሰማ ጊዜ የነገሩ ፍጻሜ ማለት እዚህ ጋር መጀመሪያው ላይ የነገሩ ፍጻሜ መጀመሪያ ላይ ክርስቶስ ነው ያለው። የነገሩ ፍጻሜ ማርያም ናት። የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳቸዋለሁ አለው። ሰይጣንም ማርያምን ካልካድካት የምትሰራው ሁሉ አይረባህም ብሎት ከሱ ተሰውሮ ትቶት ሄደ። ሰይጣንም ከሱ ከተሰወረ በኋላ በክንዱ ያለውን ዕንቁ ባህሪ ያይ ዘንድ ያ ነጋዴ ክንዱን ባወጣ ጊዜ ተለውጾ ሆፃ ሆነ፣ እንደ ለምጽ ሆነበት ማለት ነው። ስለዚህም ፍጹም ሐዘን አዘነ። ሰዎቼን፣ ክብረቴን፣ ገንዘቤን ሁሉ ያጠፋሁት አልበቃ ብሎኝ ሃይማኖቴን ለውጬ ፈጣሪን ጌታዬን ክጃለሁ፣ ወዮታ አለብኝ እያለ እያለቀሰ እያዘነ መንገዱን ሄደ። ሲሄድም በመንገድ የፈረሰች ቤተክርስቲያን አገኝና ከዚያ ያርፍ ዘንድ ወደ እርሷ ገባ። በውስጣም የክብርት እመቤታችንን ስዕል አየና በዚያ ስዕል ፊት በፍጹም እንባ ባዘነ ልቦና ይቅርታ ገንዘብሽ የሚሆን እመቤቴ ማርያም ሆይ ይቅርታሽን ለምናለሁ። እንዳልካድኩሽ አንቺ ታውቂያለሽ። ከማኅፀንሽ ከወጣ ከልጅሽ ታማልጅኝ ዘንድ እለምንሻለሁ። በፍጹም ልቦናዬ አንቺን ተስፋ አድርጌያለሁና እያለ መሪር ለቅሶ አለቀሰ። ከለቅሶም ብዛት የተነሳ በተኛበት ጊዜ ይቅር የምትል አምላክን የወለደች እመቤታችን ከልጇ ጋር ተገለጸችለት። ጌታችን በዙፋኑ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህን ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለች። ይኸውልህ ታሪኩ እንዴት እንደሚጽፍልኝ ይኸው እዚህ ጋር ተገለጸችለት ከልጇ ጋር ይላል። እዚህ ጋር ደግሞ በዙፋኑ ላይ ተቀምጦ ለመነችው ትላለች። እሺ ለመነች። ጌታ መልሱ ምን ይሆን? ለመነችው። የዚህን ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። እሺ ለመነችለት ለዚህ ኃጢአተኛ ሰው። የጌታ መልስ ምንድን ነው? ጌታም ከመላእክት ጋር ክዶኛል፣
እና ይቅር አለው ማለት የልጇንን ቃል በሰማች ጊዜ ልጄ ሆይ የዚህ ኃጥእ ምስኪን ኃጢአቱን ይቅር ትለው ዘንድ ለምንሃለው፣ በጠባኸው በጡቴ ማጸናለው እያለች መሪር ለቅሶ በፊቱ አለቀሰች። አሁንም እንደገና ሁለተኛ ማለት ነው። ጠየቀችው፣ እምቢ አለ። ጠየቀችው፣ መልሱ ምን ይሆን? አሁን ጌታችንም ኢየሱስ ክርስቶስ የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም ማለት ከመላእክት ጋር ክዶኛል፣ ክርስትናውና ጥምቀቱን ንቆ ክዶአልና። ይህንም በሰማች ጊዜ ልብሷን ቀዳ ስለ እኔ ብለህ ይቅር ካላልከው ፊቶቿንም ሰነጥቃቸዋለሁ አለች። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ አቅፎ ሳማት። የክብርት የምህረትን እምባዋን በክብር ማህረብ ጠረገላት ይላል። እሺ እንደሰማሽው እንግዲህ ራሱ ኢየሱስ ከመላእክት ጋር ክዶኛል እያላት ነው። አንደኛ ኢየሱስ ተክዷል፣ ሁለተኛ ክርስትናውንም ክዷል። እንደገና ጥምቀቱንም ይሄ ጥምቀት ልድነት ያልሽበትንም ንቆ ነው ለዛውም የካደው ንቆ ክዷል። ቁጥር 29 ላይ እንደሚያሳይሽ ቁጥር 29 ላይ ምን ሆነ መጨረሻ? የዚህ ሰውዬ መጨረሻ እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብየዋለሁና አትዘኝ አላት። ኦኬ። ስለዚህ ባይጠመቅም አንድ ሰው በእናንተ ቤት በእናንተ አስተምሮ ይድናል ማለት ነው። በእናንተ መጽሐፍ ይኸው በማረጋገጫ ይድናል ማለት ነው። ኦኬ። አሁን ሀሳብሽን ትለውጫለሽ ወይስ የግድ ክርስቲያን መሆን አለበት ትያለሽ? ኧረ በስመ አብ በኢየሱስ ስም። በነገራችን ላይ ምስጥ ብዬ ነው እያዳመጥኩት የነበረው። እንደውም ክርስቲያን ሁኑ እላችኋለሁ እንጂ በጣም ነው ደስ ያለኝ። መብርሃንን እንደዚህ ነው እንዴ? በስመ አብ ሁልጊዜ እየገለጣችሁ አንብቡት። ኦኬ። ወደ ጥያቄ የጠየኩሽ ክርስትናውን የካደ ይገባል ማለት ነው አይደል? መንግስተ ሰማያት ክርስትናን ካደ እንደ ክዶ ግን እየተጸጸተ እያለቀሰ ነበር። ስለዚህ ንስሐ ነው እሱ፣ እንደ ንስሐ ይወሰድለታል። ጠይቅ። ከዛን እመቤታችንም አምላኬን ክጄ እያለ እያለቀሰ እመቤታችንንም እየለመነ ነው። አንተ እንዴት ነው የተረዳኸው ግን? ኦኬ ንስሐ ገባ የሰውዬ። በስመ አብ። ኧረ በኢየሱስ ስም እናንተ ይሄን እያነበባችሁ እንዴት ክርስቲያን አልሆናችሁም ግን? በኢየሱስ ስም እና ንስሐ ገባ ሰውየው። አዎ ይሄን እኔ እንደ ንስሐ ነው። ግን አንተ እንዴት ነው የተረዳህለት? የተረዳኸው ክርስትናውን ክዷል ሰውዬ አይደል? ከዛ በኋላ ንስሐ ገባ አይደለ? ክርስትናውን ክዷል። ከዛን ክዶ ግን ያለቀሰ ተጸጸተ። ተጸጽቶ ከዛን እመቤቴ ሆይ እያለ ለመና። ከዛን ልመናው ተሳካለት ማለት ነው። ያኔ እንዴት ነው የተረዳኸው አንተ ንገረኝ እኮ። ንስሐ ገባ ወይስ እመቤቴ ለመና? ስለዚህ ዳግዬ እግዚአብሔር አይሰማም ማለት ነው። ንስሐ ሲገባ አይሰማም ማለት ነው። ክዶኛል ያለው ንስሐ ከገባ በኋላ ነው። እግዚአብሔር ንስሐ አያውቅም ማለት ነው። ማርያም ነች የምታውቀው። እሺ ቀጥል። አንደኛ ንስሐ የሚገባው ለማርያም ሆኗል። ጥሩ ችግር የለም እንሰማለን። ንስሐ የተገባው ለእግዚአብሔር ከሆነ እሱ ለምን አልማረውም? እሱ ሌላ ጥያቄ ነው። አሁን ግን ወደዚህ መጽሐፍ ያመጣን አንድ ክርስቲያን አይደለም ብለሽኛል አይደል እንዴ? ክርስቲያንም ሆነም አልሆነምም አንድ ሰው በማርያም ያው ተረቱን ነው እያወራን ያለ ነው። በማርያም ምልጃ ከሲኦል መግባት የሚችል ከሆነ ቅድም ጥምቀት ለድነት ስላላልክ አትድንም ስትዩ ነበር ኤፍሬም። ከታች ያለው ወንድም ማን ልበል? ወንድሜ ወይ እህት ወይ ወንድም ለሚ። ኤርሚ ሰላም ይሰማል? ጌታ ይመስገን። ደህና ነኝ። ከየት ቤተ እምነት ነው? እኔ ከመካኒክስ ቤተክርስቲያን ነው። እና አንድ ነገር ልጠይቀህ ነው የገባው። በመጀመሪያ እዚህ ስላስገባኝ ይህን ሰጠኝ በጣም አመሰግናለሁ። ድምፅህ ሩቅ ነው ወንድሜ። አሁን ይሰማል? ይሰማል። ከየት ቤተ እምነት ነው? ከመካነ ኢየሱስ ቤተክርስቲያን ነው እኔ የመጣሁት። ግን አንድ ጥያቄ ነበረኝ። እዚህ ሶሻል ሚዲያ ላይ ሰሞኑን ያየሁት ጥያቄ ነበረ። ከሱ በፊት ግን ላመሰግነው እወዳለሁ። በጣም ነው የማመሰግነው። በጣም ነው የምወድ የምሰራውን ስራ ሁሉ። ጌታ ዘመንን ይባርከው። በጣም ነው የምወድ ማከብር እና በጣም ቀጥል። በዚሁ ያው ሞራል እንዲሆነ ነው የምሰራው ስራ። በጣም የምወድ ማከብር። ዳጊ ሁሉ ኤፊ፣ ሁላችሁም በጣም የምወዳችሁ ማከብራችሁ። የኔ ጥያቄ እንግዲህ ያው አንተን ትንሽ የተቀባበት ነገር መስሎኛ አልታየኝም። ግን ካለውበት ሀገር እና ካለውበት ሲቹዌሽን ያው የምጠይቀው አገልጋይ ያስፈልጎኝ ነበረ። ለዛ ነው አንተን እዚህ ጋር ገስት ላኩልህ። በውስጥ አገኘው። እሺ በውስጥ ይሻላል። ፎሎ ባክ መልሼልሃለሁ። በውስጥ አገኘው። እሺ በቃ በውስጥ እጠይቃለሁ። በጣም ነው የማመሰግነው። ወንድሜ። ኦኬ
ናዙ ወዬ ኤርሚዬ ሰላም ነው? እንዴት አመሸ? ጌታ ይመስገን። አንተ የገሊላ ሰው ነህ መሰለኝ፣ ንግግርህ ያስታውቃል። የገሊላ ሰዎች ታውቃለህ፣ እየካዱ እንኳን አነጋገራቸው ያስታውቃል። መድኃኒት በስሙ በማመን ንስሐና የኃጢአት ይቅርታውን ያገኛል፣ ከዘላለም ጥፋት ይድናል። በእርሱ የሚያምን ሁሉ አይፈረድበትም ተብሎ በእግዚአብሔር ቃል ተጽፏል። እርሱ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ሲሞት አይደለም የሚፈረድበት፣ አሁንም በፍርድ ውስጥ ነው ያለው። ስለዚህ ከእግዚአብሔር ፍርድ አምልጡ። እምነት ቀላል ነገር እንዳይመስልህ፣ ዘላለምን ነው የሚወስንልህ። ስለዚህ ቀልዱን ትታችሁ በእግዚአብሔር ላይ በኢየሱስ ክርስቶስ ቀን ሳለ አምናችሁ ከጥፋት እንድትድኑ ይህን ጥሪ እናደርጋለን። ኦኬ፣ ጸጋ ይብዛላችሁ። እሺ፣ ሜላ አለህ ወይስ? አለሁ፣ መጥቻለሁ። ስልክ ይዤ ነበር። እሺ፣ እሺ፣ እንዴት ናችሁ? እንኳን ሰላም ደህና ነን፣ ጌታ ይመስገን። አለን፣ ይመስገነው። ሁላችሁንም ሰላም ብያለሁ ወንድሞች እህቶች። የጌታ ጸጋና ሰላም ከሁላችን ጋር ይሁን። አሜን። የምትለው ካለ መቀጠል ትችላለህ። ክርስቶስ አምራን ይዛታል። ክርስቶስ አምራ ዳጊ ነው ሰሞኑን ጠምዶ ይዟታል ማለት ነው። 3000 እያለ 7000ን ቀንሶ ለምን 7000 ነፍስ ቀነስክ? 3000 አይደለም እሷ 10000 ነው ያወጣችሁ ብዬ ስለው አይ በአሁን ባለው ምንዛሪ ነው 10000 የደረሰው አለ። የዶላሩ ነው። እግዚአብሔር ይላችሁ። መናፍቅ አድርጋችሁኝ ምናልባት አንገቷ ላይ ተጣብቄ ለወጣ እችል ነበር ከ10 ሺዎቹ ጋር እኮ እኔ ችግር አመጣችሁ። አይ መውጣትም አይቀርም፣ መውጣት አይቀርም። የሚገርመው ጌታ ቃል ከገባላት ነገር ውስጥ አንዱ ምንድን ነው? መጽሐፍሽን ያላነበበ ሰው እኔ ፊት መቆም አይችልም የሚል ቃል ኪዳን ገብቶላታል። እና በሌላ በኩል ደግሞ ሲኦል ደግሞ የገባ ሰው በእሷ ቃል ኪዳን ደግሞ ይወጣል። ሁለት ሀሳቦች ነው የሚያነሳው ገድሉ። እኔ ገድሉን በነገራችሁ ላይ ለመጀመሪያ ጊዜ ያነበብኩት ቴዎሎጂ ስላሴ በነበርኩበት ጊዜ ነው እና አንብቡ ተብለን ነው ያነበብኩት። አንዳንድ ገድል ምረጡና ያን ገድል ተቹ የሚል አሳይመንት ተሰጠን። ከዛ እንደ አጋጣሚ ክርስቶስ አምራን መርጬ ማንበብ ጀመርኩኝ። በጣም የሚገርመው ሀሳብ ነው ያለው የገድለ ክርስቶስ አምራ። የተለያየነት ቨርዥን አለው። ትልቁ አለ፣ ደግሞ ትንሽ ደግሞ አለ። አንተ እጅ ላይ ያለው ኤርሚ ትልቁ ነው መሰለኝ። አነስ ያለም ደግሞ አለ። አነስ ያለውን ሚካኤል ነው የጻፈው ተብሎ ነው የሚታመነው። ትልቁን ግን ካልተሳሳቱ ፊሊጶስ የሚባል ሰውን የጻፈው ትዝ ይለኛል። ትንሹ ግን ገድሉን የጻፈው ሚካኤል፣ ቅዱስ ሚካኤል ነው የጻፈው። እንደውም መጨረሻ ላይ ምንድን ነው የሚለው? ክርስቶስ አምራ የተጋደለችው 22 ዓመት ነው። ግን ኢየሱስ ይመጣና ለቅዱስ ሚካኤል 22 ዓመትን ተወውና 25 ዓመት ብለህ ጻፍላት ይለዋል። እና 3 ዓመት ጨምሮ ነው እንዲጽፍላት ያደረገው። በጣም በነገራችን ላይ ከየትኛውም ገድል በተለየ ከማርያም ጋራ በማስተካከል የሚነግረን ገድል ገድለ ክርስቶስ አምራ ነው። ማለት ኦልሞስት የማርያምን አይነት ፖዚሽን ነው የሚሰጣት ገድሉ። በብዙ አይነት መንገድ ከማርያም ጋራ ያስተካክላታል። እና ይሄ ከፈጣሪ በላይ ከፈጣሪ በታች ከፍጡራን በላይ የሚለው ትምህርት አለ በኦርቶዶክስ ለማርያም የሚሰጠው። ልክ እንደዛ ተመሳሳይ ነገር ነው የምናገኘው ገድሉ ላይ። በጣም ብዙ ነገሮችን ቃል ሲገባላት ማርያምንም ራሱ እያመጣ ከማርያም ያው ጦቷ እንድጠባ የእሱን አውራ ጣት እንድጠባ ጎኑን እንድጠባ፣ በኋላ ላይ ደግሞ የሕፃኑ ቂርቆስን ደግሞ ምላስ ያመጣና ኢየሱስ የሕፃኑን ቂርቆስ ምላስ ደግሞ ለጸጋ ለሞገስ ብሎ ደግሞ ይሰጣታል ማለት ነው። ሳይሞት ራሱ ገነት የገባ ልጅ አለ እዚህ ገድሉ ላይ። ልክ ወደ 12 ልጆች ነበራት ክርስቶስ አምራ እና በኋላ ላይ ወደ ደብረ ሊባኖስ ገዳም ገብታ እንግዲህ ሁሉ ነገር በቃኝ ስትል ከአገልጋዋ ጋር ነበር የገባችው። ምክንያቱም ሰው ሀብታም ነበረች። እያንዳንዱ ገድል ስታነቡ አንድ ታሪክ ታገኛላችሁ። የገድሉ ባለቤት ቤተሰቦቹ ሀብታም ናቸው ብሎ ነው የሚጀምረው። በኋላ ላይ እነዚህ ጻድቃን የሚባሉት ያንን ሀብት ንቀው በቃ አልፈልግም ብሎ ነው ወደ ገዳም የሚገቡት
ኦልሞስት ተመሳሳይ ነው። የሁሉም ገድል ሲጀምር እንደዛ ነው የሚያደርገው። አባትና እናታቸውን ሀብታም ያደርጋል። ከዛ በኋላ ከእነሱ የተወለደውን ልጅ በቃ ይህን ሀብት አልፈልግም እንዲል ነው የሚያደርጉት ማለት ነው። ናቺ ክርስቶስ ሳምራም ሀብታም የነበረች ሴት ነች። በኋላ ላይ ወዴት ትገባለች? ወደ ገዳም ትገባለች። ያው የገባችበት ምክንያት ሌላም አለ፣ ሌላ ታሪክ አለው። እና ስትሄድ ከአገልጋዋ ጋር ነበር ሄደችው። እና የአገልጋዋ ልጅ ደግሞ ወንድ ልጅ ነበራት። እና ልትገባበት ያሰበችው ገዳም ደግሞ ወንድ ልጅ አይገባበትም። ስለዚህ የነበራት አማራጭ ምንድን ነው? ያን ሕፃን ልጅ በር ላይ ጥላው ነው የገባችው። የራሱ ጉዳይ አይነት ነገር ብላ ነው የገባችው። ምክንያቱም ግድ አልሰጣትም። ጥላው ከገባች ሕፃን ልጅ ነው እንግዲህ ያስቡት። እና በማታ ነው ለዛውም ጥላው የገባችው። እና የሕፃን ልጅ በበር ላይ ሆኖ በጣም ያለቅሳል። የአራዊት ድምፅ ይሰማ ነበር። በዛ ጊዜ ቅዱስ ሚካኤል ይመጣና ያን ሕፃን ልጅ እስከነ ሕይወቱ ወዴት ይወስዷል? ወደ ገነት ይወስዷል ማለት ነው። እና ገነት ያስገባውና ሄሮድስ ከገደላቸው ሕፃናት ጋር አንድ ላይ ያደርገውና የነዛ ሕፃናት አለቃ አድርጎ ይሾመዋል። ከዛ ሕፃኑን ምን አድርጎ ይሰይመዋል? ዳግማዊ ቂርቆስ ብሎ ይሰይመዋል ማለት ነው። ዳግማዊ ቂርቆስ ብሎ ለሕፃኑ ማዕረግ ይሰጠዋል። የሕፃን ልጅ አልሞተም፣ በሕይወቱ ነው ገነት ያስገባው። እና የሕፃናቶቹ ምን ያደርገዋል? አለቃ አድርጎ ሚካኤል ይሾመዋል ማለት ነው። እና ገድሉን ስታነቡት በጣም የሚገራርም ታሪኮች ነው የምናገኘው። አንድ የመጨረሻ አንድ ትዝ የሚለኝ ደግሞ ሴጣን በጣም ይገረማል እግዚአብሔር ለክርስቶስ ሳምራ ባደረገላት ነገር። እና በቃ ያንተ ክብር እኮ አለ ሴጣን በጣም ተገርሞ፣ ለሚወዱ ሰዎች እኮ ክብርን ትሰጣለህ፣ ለጌትነት ምስጋና ይገባል ብሎ ሴጣን ጋዳ ጋዳ እያለ አመሰገነ ይለናል ገድሉ። ሜቢ ቋንቋ የምታውቁ ሰዎች ልተረጉሙልን ትችላላችሁ። ጋዳ ጋዳ ብሎ እንዳመሰገነ ገድሉ ላይ በሚገባ ተጽፏል። ይህን ይመስላል እንግዲህ በጣም ባጭሩ የገድሉ ይዘት። ስሏን በተመለከተም የተሳሳተ ያለ። ስለዚህ ሚላ ገድሏን ያነበበ ዳጊና ኤርሚ ተስፋ አላቸው እያልክ ነው እንዴ? ምንም ጥያቄ የለውም። ስህተት ነው። በልበልበል ኤርሚ ግለጠውና ለአንበብ። እኔም አንድ ዙር ይደርሰኝ። ኤፍሬም ማንበብ አይጠበቅብኝም። ኦልሬዲ ስሜ እዛ ውስጥ ይገኛል። እኮ ዳግማ ያለ እኔ አይጠበቅብኝ። ለይብላኝ ላችሁ ለእናንተ። አይ ጋዳ ጋዳ ነው ያለ። አይ ህፃኑ ልጅ ዳግማዊ ቂርቆስ ነው የተባለው። ህፃኑ ልጅ ምንም ብሎ እና በጣም የሚገርመኝ ግን ስለ ጥምቀትም ስለተነሳ ክርስቶስ ሳምራ ካደገች በኋላ ነው የተጠመቀችው። ማለት በጣም ብዙ ተጋድሎን ከፈጸመች በኋላ ነው ኢየሱስ መጥቶ ተጠመቂ የሚላት እና ያጠመቃት ደግሞ ቅዱስ ዮሐንስ ነው። እንግዲህ እስከዛ ድረስ ያን ሁሉ ገድል ስትፈጽም አልተጠመቀችም ነበር። ካደገች በኋላ ነው የተጠመቀችው። እና ምን ይላታል ዮሐንስ እንደውም ሲያጠምቃት፣ ይህ እኮ ጥምቀት ይላታል። ጌታ በዕለተ ዓርብ ሲሰቀል ከጎኑ የወጣው ውሃ በእሱ ነው የተጠመቅሽው እና ሌሎች ማንም አልተጠመቀም በዚህ ውሃ ይላታል። ከዛ እሷ ምን ብላ ትመልስላታለች? እንዴ ምን ነካ ዮሐንስ፣ ሌሎችም እኮ ቅዱሳን ከዚህ ነው የተጠመቁት ብላ ትመልስለታለች። ከዛ ዮሐንስ እውነት ነው ብሎ ይመልስላታል ማለት ነው። እንደዚህ አይነት በጣም አስቂኝ ሀሳቦችን የያዘ መጽሐፍ ነው። እኔ ብለው ዮሐንስ ተኮላ የሚባለው ሰውዬ ነው። ደግሞ የሚገርመኝ አብዛኞቹን ማለት ድርሳንም ጨምር ጸሐፊ አድርጎ የሚያስቀምጠው ማንን ነው? ዮሐንስን ነው። ዮሐንስ ጻፈ ነው የሚለው። ድርሳነ ሚካኤል ላይ ብትሄድ ዮሐንስ ነው ጻፊው እና ዮሐንስን ይዘውታል። የገረመኝ እሱ አይደለም አታውቅም እንዴ ብላ ስትነግረው አዎ ልክ ነሽ አለ። ዮሐንስ አፈወርቂ ነው መሆን ያለበት። ይሄ እኔ እነዚህ ሰዎች ባቃቸው ደስ ይለኝ ነበር። እነዚህን አሁን ተረቶች የጻፉትን ሰዎች እንደው
አክቹዋሊ ሚካኤልም ጸሐፊ ሆነዋል አሉ እና አይ ተመላለሱ አሉ ተመላለሱ አሉ። እሺ እንግዳ አለን መሰለኝ። አውቶሞቲቭ ተች ሰላም ነው አለን እግዚአብሔር ይመስገን። ከየት ቤተ እምነት ነው አባ? አይ እኔ ሙሉ ወንጌኛ አማኞች እዛው እየሰማኋችሁ ነው። እኔ የእናንተ እንትን ታውቀኛለህ መሰለኝ ተክሉ፣ አንተ እንኳን ታውቀኛለህ። አንዴ ደውዬልህ ነበር ታስታውስ እንደሆነ ፓስተር ጻድቁን የጠየቃቸው ነው። እኔን ኤፍሬም ነኝ የማወራህ። እኔ ነኝ። አይ ተክሉን ነው ያልኩት። እንትን ተናገር፣ እውነቱን ነው ያልኩት። እየሰማችሁ ነው፣ ደስ ብሎኛል። ያው ጥያቄ ካለኝ በመሀል እጠይቃችኋለሁ። እሺ አይ እኔ ስላላወኩ እኔ ነኝ የጠየቅኩ፣ ኤፍሬም ነኝ የጠየቅኩ፣ ስላላወኩ ነው። እሺ ባራምባራስ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ ካህኖት? አዎ ባለፈው አውርተን ነበር። እሺ ኦኬ። እንትን ለማለት ነው፣ እርግጠኛ ለመሆን ነው። ችግር የለውም ማለት ነው። ችግር የለውም። ሰው ከሞተ በኋላ ከሲኦል እንደሚወጣ ያምናሉ እርሱ? አይ እኔ የእግዚአብሔር ፍርድ አንድ ጊዜ ነው፣ ጸጸት የለበትም ብዬ ነው የማምነው። በቅንነትና በፍትህና በርትዕ ነው የሚፈርደው። ስለዚህ መለኮታዊ ፍርድ ስለሆነ አንዴ ወደ ሲኦል ከላከ በኋላ እንደገና እየተጸጸተ የሚመልስ አምላክ ነው ብዬ አላምንም። እስቲ ይህንን ለሚያምኑ ሰዎች አሁን እንደነዚህ አይነት መጽሐፍቶችን በእናንተ ቤተክርስቲያን የተጻፉ በርካታ መጽሐፎች እንደዚህ አይነት መጽሐፎች አሉ እና ይህንን ተስፋ አድርገው ይህን አምነው ለሚሞቱ ሰዎች ምንድነው መልእክቶት? እስቲ ጊዜ ውሰዱና 4-5 ደቂቃ ቢሆን ምንድነው የሚያስተላልፉት መልእክት ይህን በተመለከተ? አዎ አመሰግናለሁ። እኔ የምለው ብዙ የሐሰት ትምህርቶች አሉ። ሰው ዝም ብሎ የፈጠራቸው ከፍጹም ከእግዚአብሔር ቃል ጋር የሚቃረኑ ከመጽሐፍ ቅዱስን እንኳን ብትተው ወደ ጎን ብታደርግ ራሱ ከቤተ ክርስቲያኒቱ አዋልድ መጽሐፍት ጋር ራሱ እርስ በርሱ የሚጋጭ ነው። አዋልድ መጽሐፍቱ ራሱ አንደኛው እግዚአብሔር ፍርዱ ርትዕ ነው፣ ታማኝነት ያለበት ነው ብሎ የሚለው፣ ሌላኛው ደግሞ ሲነቅፈው ታገኛለህና በጣም ዝብርቅርቅ ያለ ነው ራሱ የአዋልድ መጽሐፍቱ። መጽሐፍ ቅዱስን እንኳን ብናወጣ ማለት ነውና እኔ በፍጹም ሰው ሰራሽ የሆኑ ትምህርቶችን መቀበል የለባቸውም። መታየት ያለበት የእግዚአብሔር ቃል እውነት ነው መታየት ያለበት፣ ይኸውም መጽሐፍ ቅዱስ ነው ብዬ አምናለሁኝ እኔ። ከዛ ውጭ ያለው ሰው የሰራው ነው። በተለይ አሁን ቅድም ወንድማችንም ሜሎስም ሲያነሳው የነበረው ትክክል ነው። አንብበነዋል፣ እናውቀዋለን። በየቀኑ የሚነበብ በየወሩ የሚነበቡ መጽሐፍቶች አሉ፣ በጣም ብዙ ለቁጥር የሚያዳክቱ እና ያው እኔ ሰው ሀሳቦች ናቸው ብዬ ነው የማምነው። ያው ለምሳሌ አንድ እኔን ብትወስደኝ ወይም ደግሞ ሌላ አንድ ኦርቶዶክሳዊ ብትወስድ የግል አስተሳሰባችንን በደብዳቤ እንደ መጽሐፍ፣ ይሄኛው ለየት የሚያደርገው በመጽሐፍ ታትሞ ማውጣቱ ነው እንጂ የሰው የግል አስተሳሰብ ነው እውነት ለመናገር። ምክንያቱም አንዱ ከአንዱ ጋር ራሱ አዋልድ መጽሐፍቱ የማይግባባ ከሆነ ታዲያ ይሄ ምን ትለዋለህ? የሰው የግል አስተሳሰብ ነው ብዬ ነው እኔ የማምነው። እና ከዛ አንጻር የዘላለም ድህነት የሚገኝበትን ነገር ብቻ ላይ ሰዎች ፎከስ እንዲያደርጉ እመክራለሁኝ። አለዚያ ግራ ይጋባሉ። አንድ እንኳን እኮ ቢሆኑ አሁን እዚህ አዋልድ መጽሐፍቱ ራሱ አንድ እንኳን ቢሆኑ አሁን ለምሳሌ መጽሐፈ ሰዓታትን ብናነሳ ፍኖት ለሀበ አቡሁ
አንቀጽ ዘመንገለ ወላዲሁ ውእቱ ኢየሱስ ክርስቶስ ብሎ ቁጭ አድርጎታል። ወደ አብ የምንሄድበት ቀጥተኛው መንገድ ኢየሱስ ብቻ ነው ይላል። መልሶ ደግሞ ቤዛ 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 ነፍሰ ሁሉ ሟቲ ብሎ ደግሞ እንደገና ያፈርሰዋል። ስለዚህ እርስ በርሱ ግራ የተጋባም ስለሆነ አዋልድ መጽሐፍቱ ራሱ እርስ በርሱ ኮንፊውዝ የሆነ ስለሆነ አንድ እንኳን አይነት ወጥ የሆነ ቢሆን እንኳን ይሁን መቼም ከመጽሐፍ ቅዱስ እንኳን የሚቃረኑ ነው ሁሉም አዋልድ መጽሐፍት አንድ አይነት አመለካከት ወይም አንድ አይነት አስተሳሰብ ሐሳብ ቢኖራቸው ጥሩ ነበር። ግን አንደኛው ገድለ መባጽዮን ከድርሳነ ሚካኤል ጋር ይጋጫል። ድርሳነ ሚካኤል ከድርሳነ ገብርኤል ጋር ይጋጫል። መጽሐፍ ቅዱስ ነው አግኝተኝ ከሆነ ኤፍሬም ማለት የፈለኩትና ሰዎች የእግዚአብሔርን ቃል ብቻ በማየት መጽሐፍ ቅዱስን ብቻ በመመልከት ወደ እግዚአብሔር መንገድ ወደ ጽድቅ መንገድ ወደ እውነተኛው እና ወደ ቀጥተኛው መንገድ መድረስ ይቻላል እንጂ ለሰዎች አስተሳሰብ እኔ የትም ይደርሳል ብዬ አላስብም። አብዛኛው በኦርቶዶክስ ውስጥ ያሉ መነኮሳት በጫካ ውስጥ ነው የጻፏቸው መጽሐፍቶች ናቸው። እስከ ቅርብ ጊዜ ድረስ እኮ እየታተሙ የሚወጡ አሉና ማህበረ ቅዱሳን እያሳተመ የሚያወጣቸው መጽሐፍቶች አሉ እና ምንጫቸው ያልታወቁ አብዛኛው ያልተገመገሙም እንደሆነ በሲኖዶሱ ታምኖበታል እና ጥራት ይጎላቸዋል ተብሏል። ስለዚህ አዋልድ መጽሐፍትን ከመጠቀም እንዲቆጠቡ እመክራለሁ። ይሄንን ነው ማለት የምችለው አቶ ኤፍሬም። እሺ አሁን እርስዎ በቤተክርስቲያን ስር ያገለግላሉ? አሁን አይ ለጊዜው አሁን ትንሽ ጋፕ አድርጌያለሁኝ ከሀገር ውጭም ስለሆንኩ ማለት ነው። ከሀገር ውጭ ነው። ኦኬ። አገር ቤት እያሉ እንደዚህ አይነት ሀሳቦችን ኢንተርቴን ማድረግ ይቻላል? እዛ ማንሳት ይቻላል? ገድላትና ድርሳናት ትክክል አይደሉም ብሎ መናገር ይቻላል? በኦርቶዶክስ ቤት ውስጥ እንደምታስበው አይደለም፣ ቀላል አይደለም። ያስወግራል፣ ያስነቅፋል፣ ከባድ ነው። ግን ሀሳቡን እናነሳለን። ሰውም እኮ የሚቀበል ሁሉም እኮ ያምንበታል ማለት አይደለም። ሰዎች አንዳንድ ትክክለኛ ትንሽ ያነበቡ ወይም ደግሞ ጥቂት እውቀት ያላቸው ሰዎች ምዕመናኑም ቢሆኑ አይ ይሄ ልክ አይደለም ይላሉ። ግን አብዛኛው እንደምታውቀው ዝም ብሎ አንድ ቄስ ወይም ደግሞ አንድ ካህን ወጥቶ የተናገረውን እሱ ያለውን ነው እንደ ዶክትሪን ወይም እሱ ወጥቶ የሰበከው ትክክለኛ ዶክትሪን ነው ከልቡ አመንጭቶን ቢናገር እና አብዛኛው ምዕመን ስለማያውቅ ግንዛቤም ስለሌለው የእናቴ አባቴ ሃይማኖት በሚል ነውና አንብቦ ወይም መጽሐፍ ቅዱስ ማንበብ እኮ ጴንጤ ያደርጋል ነው የሚባለው አይደለም? ታወቃል እኮ መጽሐፍ ቅዱስ አታንብቦ ጴንጤ ትሆናላችሁ ይባላል። እና ከዛ አንጻር እኔ ከባድ ነው መናገር ከባድ ነው። ግን እኔ በግሌ ይሄ ነገር ልክ አይደለም ከሊቃውንትም ጋር ራሱ አንዳንድ ጓደኞች ጋር እንወያያለን እና አይ ይሄ ዝም ብሎ ነው ይላሉ። ግን በአደባባይ አይናገሩትም። ውሸት መሆኑን ግን እናምንበታለን፣ እንወያይበታለን በውስጥ ምዕመናኑ ሳይሰማ። ግን ያው ለምዕመኑ ብትነግረው ያው ጴንጤ ነው ወይ ምናምን ስለሚል ያው እንትን ትላለህ፣ አስተሳሰቡንም ስለምታውቅ ያዝ ታደርገዋለህና ከዛ አንጻር ግን እኔ በግሌ እናገር ነበረ። ልክ ያልሆነውን ነገር ተች ነበር። ያው የኔን የመሰሉ ጓደኞችም ይተቹ ነበረ። ሆኖም ግን ያው ተቀባይነቱ እስከዚህ ነው። ያስወግራል ለማለት ነው። ቀላል አይደለም። እሺ፣ እናመሰግናለን ባልደራስ። እግዚአብሔር ባርኮት። ቲጂ ሰላም ነው? ቲጂ ሄሎ። ሰላም እንዴት ነው? አለው። ምን ነው ቆየሽ? ሰላም ነው? ኧረ አልቆየሁም። ትንሽ ደቂቃ ጠብቁኝ፣ ጥያቄ አለኝ። እሺ፣ የምጠይቀው ነገር ስለ ትንሽ ደቂቃ ጠብቁኝ። ሳይለንት አደርጋለሁ። እሺ
ያው እንግዲህ ከታች ደግሞ ያው ታድሶ ኖት የሚል ጽሑፍ አለ። ያው እንደዚህ እኮ ነው የምትሉት። ታድሶ ናቸው። እውነት የሚናገር ሁሉ ታድሶ ነው፣ መናፍቅ ነው፣ እንደዛ ነው እያላችሁ መጽሐፍ ቅዱስ የሚያውቁትን ሁሉ አሸማቃችሁ። የሚያውቁትን እውነት እንኳን ካህናቱ እንዳይናገሩ ያደረጋችሁ እናንተ ናችሁ እኮ። እንደዛ አስራችሁ ማለት ነው። እንደው አቶ ኤፍሬም እኔ በጣም የሚገርመኝ ይቅርታ አቶ የሚለውን ስለተጠቀምኩኝ ግን ችግር የለም ቀጥል። በጣም የሚገርመኝ እውነትን ተክዶ እስከ መቼ ነው? አሁን ለምሳሌ መጽሐፍ ቅዱስ ኢየሱስ በግዕዙም በአማርኛውም ብናየው ኢየሱስ አማላጅ መካከለኛ እንደሆነ ይናገራል። አሁን ይህንን እኔ የማይገባኝ ነገር በሐሰት ለክርስቶስ ቲፎዞ መሆን ይቻላል ወይ? እግዚአብሔርስ እንደው ሐሰትን ስለተናገራችሁ አይ ለእኔ ደግፋችሁኛል፣ ለእኔ ቲፎዞ ሆናችሁኛል ብሎ የሚያጸድቅ ነው ወይ የሚመስላቸው? እኔ ይገርመኛል። መጽሐፍ ቅዱስ ያለውን ነገር ለምንድን ነው እንደው እውነቱን የመጽሐፍ ቅዱስን እውነት መቀበል የተሳነው ትውልዱ የሚል ሁልጊዜ ጥያቄ አለብኝ። አትዋሽ አለ አምላክ። አሁን በሐሰት ለሱ ድጋፍ መቆም እኔ አይገባኝምና እባካችሁ ወደ ልቦናችሁ ተመለሱ ነው የምለው። ሌላ የምለው ነገር የለኝም በእውነት። እሺ እግዚአብሔር ባርኮት። እሺ አጋዚያን አራት ቲጂ ማታወራ ከሆነ ቆይ እኔ ነኝ ያስወረድኳት። አሁን ቶሎ ማታወራ ከሆነ አስወርዳታለሁ። ቲጂ አንሚት አርጊ፣ አንሚት አርጊው። ወሬጅ በቃ እንትን ሪፖርት ልታደርግ ነው የምትገባው። እሺ አጋዚያን ወደ አንተ መጣው። እሺ አቶ ኤፍሬም ሰላም ነህ? ሰላም ነው። እስካሁን ቅድም ልባችንን አድርቀህ ሄድክ። ናፓ አድርገህ መጣ? አዎ ዞር ዞር እየመጣሁ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በድግ ሰው ከሞተ በኋላ ከሲኦል ይወጣል ብለህ ታምናለህ? አምናለሁ። ኦኬ ከሲኦል ከሞቶ ከሲኦል ከገባ በኋላ ከሲኦል ይወጣል ሰው? ማስረጃ እስቲ ይስጠን፣ በመጽሐፍ ቅዱስ ማስረጃ ስጠን እስቲ። ሲኦል ገብቶ የወጣ ሰው አለ በመጽሐፍ ቅዱስ? ያው ያለ መሰለኝ። እስቲ የቱ ጋር አለ? ሲኦል ገብቶ የወጣ ሰው አለ? እስቲ አለ ብልሃል፣ እስቲ ማስረጃውን አምጣ። ሉቃስ ወንጌል ላይ መሰለኝ። ሉቃስ ወንጌል ላይ ሲኦል ገብቶ የወጣ ሰው አለ? ጻፋችሁ እንደ አዲስ ሉቃስ 16 መስቲ አንበብልኝ። አይ እዛ ላይ እንግዲህ ባለጠጋው ሞተ፣ ሲኦል ገባ፣ ከሲኦል አልወጣም። እንኳን ከሲኦል ሊወጣ ቀርቶ አብርሃም እንግዲህ ነገረው፣ እዛ በመካከላችን ትልቅ ገደል አለ፣ ከዚህ ወደዛ ከዛ ወደዚህ መምጣት አይቻልም አለው። እንደውም ወንጌል እሺ ሄዶ አላዛር ይንገራቸው ለወንድሞቼ፣ ወንድሞች አሉኝ 5 ሲለው አይ እነሱ እዛ ያሉትን ይስሟቸው፣ እዛ ያሉትን ካልሰሙ ከሞተ እንኳን ሄዶ ሰው ቢነግራቸው አይሰማም አሉት። እና ከሰውየው አልወጣም፣ እዛው ነው የተቃጠለው። ማን ይጸልይላቸው? ለነማ? ለወንድሞቹ። አይ ለወንድሞቹ ማንም አልጸለየም። አላዛርን ላከውና ወደዚህ እንዳይመጡ ወንድሞቼ ይንገራቸው አለው። ሲላቸው አይዛው ሕግና ነቢያትን እዛው ይስሙ አለ። ነዌ መሰለኝ። ነዌ ማን ነው? ባለጸጋ ሰው ነበር መሰለኝ።
እናንበብ ውስጥ ለምን ባለጸጋውን ሰውዬ እኮ ነገርኩ፣ ታሪኩን ነገርኩ ባጭሩ። እሺ መስሎኝ ነው። ካልሆነ ቀጥዳጊ እንደ ዶኪማስ ለዚህም ስም አውጥተውለታል ነው ወይ ነው የሚሉት ባለጠጋው። እነዚ ሁለት ወንበዴዎች ስም ካላቸው እነዚህ እንዴት አይኖራቸው? ማን ነው ያኛው በግራ የነበረው? ያኛው ፋታይ ዜማ ምናምን ነው በቀኝ። ያኛው ማን ነው እንጂ የሆነ የኳስ ተጫዋች ስም ነው የሚመስለው። ብቻ ዳካርታ ነው ምናምን ነገር አለ። ቅድምም አንድ ጥቅስ ጠቅሺ አባራኝ ነበር። ይቅርታ አንተ እንደውም ከእርግጠኛ አይደለሁም ግን ወድጄ ነበር። አንድ ጥቅስ የቻልኩትን በመጠን ጠቅሺ እንድታብራሩልኝ ነው የመሰለኝ። አይ ጥቅስ ጠቅስ አይደለም። አንተ ጨርሰ ነው የተባረርከው። ጥቅሱን ተብራርቶልህ ጨርሰ ነው የወረድከው እንጂ ጥቅስ አምታ አይደለም የጨርሰው። ግን የምታመጣቸው በኋላ ነበርኩኝ አላብራራም። ኤፍሬም ለምን ነው ትላለህ? ገስት ላይ ያለ ነበር ያብራራሁት። አባዬ ገስት ላይ ያለ በደንብ አብራርቼ የለ ነበር። እዛ ጋር ስለ ፍርድ የሚያወራው ኢየሱስ ተመልሶ ሲመጣ በኢየሩሳሌም ስለሚደረግ ከታሪኩ ጋር ለምን አታስነበበኝም ነው። ኤርሚም እኮ በትልቁ እርቅ ከፈለግ ወይ እሱ ያንብብ። ምኑ ነው ማነብልህ? ለመረዳት ነው። ምኑ ነው ማነብልህ? ምኑ ነው ማነብልህ? ያው ከሲኦል የገባ ነፍስ ይወጣል ወይስ አይወጣም የሚለውን ነገር እኮ አይወጣም። እዛ ላይ ላንብብልህ። እንግዲህ እንዲነበብ ከሆነ እንትን የምፈልገው እዛ ጋር እኮ አንተ የምታመጣቸው ጥቅሶች አንተን ራሱ እኮ የሚቃወሙን በቀጥታ የሚቃወሙን ጥቅሶች ማስረጃ አድርገህ ታመጣለህ። እኔ እኮ ተቸገርኩኝ። አሁን ሉቃስ ላይ ያለው በጭራሽ ሰው ከሲኦል እንደማይወጣ ነው። ከሲኦል ሆኖ እንኳን እሱ ሊወጣ ልመናው እንኳን እንትን እንደማይባል ነው የሚያሳየው ክፍሉና አንተ ግን እሱን እንደ ምስክር አድርገህ ጠራህ። በጣም አስቸጋሪ ነው። ይኸውልህ ላንብብልህ በትልቁ ላረግና አንድ ጊዜ ታይም ዌስት እያረክ እንዳልሆነ ተስፋ አድርጋለሁ። ሉቃስ 19 ነው ያለው። እሺ ሉቃስ 19 ላይ ሉቃስ 16 19 ነው፣ ቁጥር 19 ነው። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበረ። አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበረ ይላል። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበረ። ውሾች እንኳን መጥተው ቁስሉን ይልሱት ነበር። ድሃውም ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ ይላል። አሁን ሀብታሙ በሲኦል ነው ያለው። በሲኦል በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በቅፉ ይላል። አልዓዛርን ደግሞ በአብርሃም እቅፍ አየው። እርሱም እየጮኸ ይላል፣ ባለጠጋው ማለት ነው፣ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል ሰቃይ ያለውና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደደው አለው። አብርሃም ግን ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ፣ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርገዋል አለ። እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ፣ 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለ። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ነቢያትን የማይሰሙ ከሆነ ከሙታን አንድስ እንኳን ቢነሳ አያምኑም አለው ይላል። የታለ ይሄ ሰውዬ ከሲኦል የወጣው? አጋዚያን እንዴት ጸሎቱን ሰማው? የታል ከሲኦል የወጣው? የታል ከሲኦል የወጣው? ከሲኦል የወጣ ሰው ላሳይ ብለህ ነው እዚህ ጋ የመጣው እኮ። ወንድሞቹን በንስሐ እንዲመለስ ሊያስተምራቸው አብርሃምን ለመነው።
ከሲኦል ወጣና ለምነው አንድ ነው። ከሲኦል ወጣ ነው መጀመሪያ። ወደዛ አልሄድልህም። ልትታጠብ ፈልገህ ከሆነ ምን እኛ እኮ እንትን ቤት አልገባህም አባዬ። እኛ እኮ ውይይት አገልግሎታችን ከሲኦል ወጣ ነው እዚህ የመጣው ሰው ኃይል እንደሌላት አልተገነዘብክም። በዚህ ክፍል የተረዳሁት እንደዛ ነው። ወደዛ አንሄድም። መጸለይና ለመጸለይ አይደለም እዚህ ያመጣን። አልሄድልህም። እንደፈለግህ ምንም ብትል አልሄድልህም። አሁን ሰውየው ከሲኦል ወጥተዋል አልወጣም? እዚህ አልወጣም። በቃ ስለዚህ ከሲኦል ነፍስ ይወጣል የሚል ነገር ማስረጃ ሆኖ ሁለተኛ እንዳትጠቅስ። ይሄኛው ጥቅስ አይጠቀስም። እሺ፣ ሌላኛው ሲኦል ሆኖ ጸለየ ሰውየው አልክ። ሲኦል ሆኖ ጸለየ አልክ። ኦኬ፣ ሲኦል ሆኖ ይህ ሰውዬ ጸለየ ያልከው የቱ ጋር ነው? አሁን እዚህ ጋር እንደዚህ የሚል ነገር ነው ያለው። በሲኦልም በስቃይ ሳለ አብርሃምን በሩቅ አየ ይላል። ቆይ ጸለየ ያልከው የቱ ጋር ነው የጸለየው? አሁን አብርሃምን አሻቅበው አየውና አብርሃምን እያናገረው ነው። ፊት ለፊት ነው አብርሃምን ጸለየ የምትለው ኬት ነው? አብርሃም ሲኦል ነበር? ኖ ሲኦል ነው አይልም እዚህ ጋር። አብርሃም ሲኦል ነው ሳይሆን በምን ተናገሩ ታዲያ? አሻቅበው አየው ይላል። አብርሃምን በሩቅ አየና ሜታፎሪክ ነው አገላለጡ። አክቹዋሊ የክፍሉ ማለት ነው። ኦኬ፣ ምሳሌያዊ ነው። አብርሃምን በሩቅ አይቶት አብርሃሙ እያለ አብርሃምን እያናገረው ነው። ከአብርሃም ጋር ኮንቨርሴሽን እያደረገ ነው እንጂ ጸሎት አይደለም እያደረገ ያለው። ወደ አብርሃም ጸለየ አይደለም የሚለው፣ ከአብርሃም ጋር እየተነጋገረ ነው። ንስሐ እንዲገቡ ለምኑ እና ለአብርሃም ለምን ወደ እግዚአብሔር እንትን አላሉ? በዛ አንግል ያለኝ ምን ወደ እግዚአብሔር ምን ማለት አብርሃም በሜታፎሪክ ነው ያየው። ለምን እግዚአብሔርን ሳላየውም በሜታፎሪክ አንተ ብትተኛ ነው የሚሻለው። ልቀይረው ሄጄ ሉቃስ ላይ እግዚአብሔርን እንዲያየው ላርግ። አብርሃምን አየው የሚለውን ልቀይረው። አንተን ያልከው እኔማ የተጻፈውን እኔ አይደለሁም ያልኩት። ያመጣብኝን ጥያቄ ነው የጠየቅኩህ። እኔ ምን እልሃለሁ? እኔ የተጻፈውን ነው ያነበብኩት። አንተ ግን ለምን እግዚአብሔርን አላየውም ለምን አብርሃምን አየው አልክ እና ይቀየርልህ እኮ በንስሐ እንዲመለሱ ለምን? እሺ እግዚአብሔርን ለምን ገባ? የሚቀርበው ለሁላችንም ፈጣሪያችን እግዚአብሔር እንደሆነ እናውቃለን። ግን እዚህ ጋር መጽሐፍ ቅዱስ ያስቀመጠልን ምንድን ነው? በቃ እዚህ ጋር መጽሐፍ ቅዱስ ይህንን ያስቀመጠልህ። ይኸውልህ፣ አንደኛ ሰው አንዴ ከሞተ በኋላ ፍርድ ተመድቦበታል ነው የሚለው መጽሐፍ ቅዱስ። ሰው ከሞተ በኋላ ሲኦል ከገባ በኋላ ምንም ተስፋ የለውም። ጸሎታ አይሰማ፣ ልመና አይሰማ፣ ጩኸቱ አይሰማ፣ ምንም ነገር ነው የማይሰማ። በቃ ሲኦል ከገባ በኋላ ገብተዋል፣ ምንም ተስፋ የለውም። እሱን ነው ለዚህ ክፍል ላይ የሚያሳይ። እሺ የቅድሙንም እንደዚህ ሁለታችንንም ያው ስላስረዳኝ በሚገባ አመሰግናለሁ እና ያንንም እንድታስረዳኝ እፈልጋለሁ። የትኛውን ላስረዳ? የቅድሙን ጥቅስ የማቴዎስ ወንጌል ምዕራፍ 19 ማቴዎስ 19 ስንት ላይ? 28 ማቴዎስ 28 19 ጥያቄ ምንድን ነው? ጥያቄ እዚህ ላይ ምንድን ነው ጥያቄ? ቅድም ያው ከኤርሚ ጋር ተነጋግረን 12ቱ ነገዶች ያው ያስረዳኝ ነገር አለና በደንብ ያው ያልነበሩም ሰዎች ሊሆኑ ስለሚችሉ እና በማን ላይ ነው የሚፈርዱት የሚለውን ነገር ነበር የወረድኩት እየነገርክኝ እያለ ነግሬህ ነበረ ቅድም። ድጋሚ ነው የምታስደግመኝ። ምንድነው እዚህ ጋር ኢየሱስ ከላይ ኮንቨርሴሽን ነበረው፣ ከአንድ ሰው ጋር ኮንቨርሴሽን ነበረው። ምንድነው የዘላለምን ሕይወት እንዲወርስ እንዳድርግ እንደዚህ ብሎ ኮንቨርሴሽን ነበረው። ከዛ በኋላ እንደዛ አለው። ሀብት ነበረው፣ ያለን ሽጠህ ተከተለኝ ሲለው ከዛ ብዙ ገንዘብ ስለነበረው ያዘነ ሄደ ይላል። ከዛ በኋላ ባለጠጋ መንግስተ ሰማይ አይገባም፣ ባለጠጋ ወደ መንግስተ ሰማይ ከሚገባ ይልቅ
ግመል በመርፌ ቀዳዳ ማሽሎክ ቀላል እያለ ሲነግራቸው ደቀ መዛሙርቱ ተገረሙና እንኪያስ ማን ሊድን ይችላል አሉ ይላል። ኢየሱስም ይህ በሰው ዘንድ አይቻልም በእግዚአብሔር ግን ሁሉ ይቻላል አለና ከዛ በኋላ ጴጥሮስ አንድ ጥያቄ ጠየቀው። ጴጥሮስ ምንድነው ያለው? እኛ ሁላችን ሁሉን ትተን ተከተልን እንኪያስ ምን እናገኘውን አለው። አሁን የጴጥሮስ ጥያቄ ነው። ሁሉን ጥለን ተከትለንሃልና ምንድነው የምናገኘው ሲለው ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12 የእስራኤል ነገር ተፈርዱ ዘንድ በ12 ዙፋን ትቀመጣላችሁ። ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላልና የዘላለምን ሕይወት ይወርሳል። ነገር ግን ብዙዎች ፊተኞች ኋለኞች፣ ኋለኞችም ፊተኞች ይሆናሉ አለው። አሁን እዚህ ጋር ቅድም ለመጥቀስ የሞከርከው አንተ ብቻ ሳይሆን ብዙ ኦርቶዶክሳውያን ይህንን ጻድቃን አይደለም ማማለድ ይፈርዳሉ መፍረድ ይችላሉ ብለው እዚህ ገመጣሉ። አሁን እዚህ ጋር ስለሚያወራው ድምፄና አንዴ ላሰማሁት ይልና በክብሩ ዙፋን አንዴ ድምፄ ላሰማላችሁ። እንደምነት እሺ፣ ተባረኩ ወገኖች፣ እንቀጥላለን። ጸጋ ይብዛላችሁ። ቀጥሎ እንደምነት። እሺ፣ እዚህ ጋር ያለው ለ12ቱ ደቀ መዛሙርት ምንድን ነው የሚላቸው? የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ ይላል። ይሄኛው በሺው ዓመት መንግስት ነው። በሺው ዓመት መንግስት ኢየሱስ ተመልሶ ሲመጣ በእስራኤል ላይ ሲነግስ ስለዛ ጊዜ ነው የሚያወራው። እነሱ ደግሞ በ12ቱ የእስራኤል ነገድ ላይ ሊፈርዱ ዘንድ ይቀመጣሉ። ስለ አስተዳደር ነው የሚያወራው። የዛኔ በሺው ዓመት መንግስት እነሱ ያስተዳድራሉ ማለት ነው፣ በዙፋን ላይ ተቀምጠው ኢየሱስ በሚገዛበት ጊዜ ተመልሶ በሚመጣበት ሰዓት ስለዛ ነው የሚያወራው። እሺ አጋዚያን ተመልሰልን። መፍረድ ይጠበቅባቸዋል በዛ ጊዜ ይፈርዳሉ ማለት ስለ ዘላለም ሕይወትና ስለ ዘላለም ጥፋት አይደለም፣ ስለ ሰልቬሽን አይደለም የሚያወራው፣ ስለ አስተዳደር ነው የሚያወራው። ኢየሱስ በሺው ዓመት መንግስት አሁን ይመጣል። ከ7ቱ ዓመት ያዕቆብ መከራ በኋላ ከ7 ትሪቡሌሽን በኋላ እንግዲህ የሺው ዓመት መንግስት ይባላል። አማኞች ብቻ የሚኖሩበት። አንተ አሁን በጌታ ስላልሆንክ አትኖርም። የዛኔ በህይወት አትኖርም። ገና ፍርድ ይጠብቃል መጨረሻ ላይ። የዛኔ እዛው በስብሰ ነው ያለው አንተ። በክርስቶስ ኢየሱስ ያሉ ሰዎች ግን በክርስቶስ ኢየሱስ አምነው ያንቀላፉም ሰዎች ተነስተው ይነጠቀው አይደለ? ከ7ቱ ዓመት ያዕቆብ መከራ በኋላ ይመጣሉ። 1000 ዓመት በምድር ላይ ከኢየሱስ ጋር አብረው ይኖራሉ። የዛኔ በእስራኤል ነገድ 12ቱ ላይ ተቀምጣችሁ ትፈርዳላችሁ ብለው ስለዛ ስለ አስተዳደር ነው የሚያወራው። አንተ ይህንን 1000 ዓመት አታየውም፣ ያው በጌታ ስላልሆንክ ማለት ነው። አፈርዳለ ማለት ነው ለእናንተ። ከዛ በኋላ አስተዳደር ማለት ለእኛ ከተፈረደብን በኋላ የእናንተ ፍርድ ማለት ነው። እናንተ መጨረሻ ላይ ነው የሚፈረድባችሁ። ከዛ በኋላ ነው መጨረሻ ላይ ነው የሚፈረድባችሁ። ነጩ ዙፋን ፍርድ የሚባል አለ። እኛማ ወደ ፍርድ አይመጣም እኮ ነው የሚለው። ከሞት ወደ የተሻገረ እንጂ ወደ ፍርድ አይመጣም እኮ ይላል። ኢየሱስን ያመነ ሰው ወደ ፍርድም አይመጣም ሲጀመር። እናንተ ግን ነጩ ዙፋን ፍርድ የሚባል አለ። መጨረሻ ላይ ፍርድ ተቀብላችሁ ነው ወደ ገሃነመ እሳት የምትሄዱት ማለት ነው፣ በኢየሱስ ማታምኑ ሰዎች ማለት ነው። እዚህ ጋር ግን ኢየሱስ ይመጣና ምድርን ያስተዳድራል። ኢየሱስ በዚያ ጊዜ ማለት ነው ምድርን ያስተዳድራል። ምድርን ሲያስተዳድር ሁለት አይነት መልክ ነው ያለው። አሁን እንዳለው ጋቨርንመንት ልክ እንደ አንድ የሀገር ፕሬዚዳንት አለ አይደል? እዚህ ሆኖ ግን ምድርን ሁሉ የሚገዛ አንድ መሪ ነው የሚሆነው። እንደገና ደግሞ አስተዳድሩ የአምልኮም ኢየሱስ ይመለካልን፣ ወርሺፕ ይደረጋል። ከጫፍ ጫፍ ምድር ሁሉ ለእሱ ይገዛል። እሱ ነው የሚያስተዳድረው። እሱን ደግሞ ያመልካል ደግሞ ማለት ነው። እና ስለዛ ነው የሚያወራው ይሄን እኮ። ስለዚህ ይሄ ፍርድ ይቀድማል ማለት ነው። ይሄ ያው እስራኤል ትፈርዳላችሁ የሚላቸው እንዳልኩ የአስተዳደር ፍርድ ነው የሚፈርዱት። ኦኬ አሁን ስለዚህ ስልጣን አላቸው ማለት ነው። በምድር ላይ አስተዳደራዊ ፍርድ ማለት ምን ማለት እንደሆነ ገብተዋል ግን አይ እስቲ እናንተ ናችሁ የምታውቁት፣ እኔ አላውቅም። አስተዳደራዊ ፍርድ ማለት የዘላለም ሕይወት ታገኛለህ፣ የዘላለም ሕይወት ታጣለህ አይደለም የሚሉት። የዛኔ ኢየሱስ ኢየሩሳሌም ላይ ግዛቱን አድርጎ ሲገዛ እነሱ ደግሞ ፈራጅ ሆነው፣ ለምሳሌ አሁን ምሳሌ ልስጥ። ኦኬ ኤግዛክት እንደዛ ነው እያልኩ ሳይሆን ምሳሌ ልስጥ። ለምሳሌ አሜሪካ አሁን ፕሬዚዳንት አላት አይደለ?
እንደገና ደግሞ በየስቴት ደግሞ ጋቨርነሮች አሉ አይደለ? ስቴት የሚመሩ ልክ እነሱ ማለት ነው። ኦኬ ዋናውን ልክ ትራምፕ እንደሚመራው ሌሎች ደግሞ ጋቨርነሮች እንዳሉ በየስቴቱ ልክ እንደዛ ማለት ነው። አስተዳደራዊ ነው ግዛቱ። ስለዚህም እኛ የምንማረው ይህንን ነው ይመስለኛል። አይ እናንተ አይታወቅ ኦርቶዶክስም ይህንንም አታውቅ ትምህርቱንም ይህንንም አታስተምርም። ኦርቶዶክስ ያው ሺህ ዓመት አይጠቅማቸውም። ብታስተምራችሁም ኖሮ አይጠቅማችሁም። አክቹዋሊ ሺህ ዓመት መንግስት ላይ እናንተ ስለማትኖሩ ግን ይሄኛውን ትምህርት እሷም አታስተምራችሁም። ብዙ እውቀቱም የላቸውም። ስለዚህ ማለት ነው ስለ ሺህ ዓመት መንግስት ስለ ራፕቸር ምናምን የሚባለው ነገር ምንም አያውቁም። እሺ የቅድሙን ጥቅስ እና የአሁኑ ጥቅስ የሚገናኝበት ነገር የለም። ምንም አልተገናኙም። እኔ ትንሽ ተገናኘብኝ። ከቅድሙ ጋር ምንም አይገናኝም። ይሄ ስለ ሺህ ዓመት መንግስት ነው የሚያወራው። ከዛኛው ጥቅስ ጋር ምንም ይገናኝ የለም። ሲኦል ስላለ ሰውዬ ጋር ምን ይገናኛል? ሲኦል ተጥሎ ውሃ አፌ ላይ አድርጎ ወንድሞቼ የምመሰክርላቸው የሚል ምንም ይገናኝ አይደለም። ስለ ሺህ ዓመት መንግስት የሆነ ነገር ላሳይ ከዚህ ጋር አብሬ አይ ትንሽ እንዴት እንደተገናኘብኝ ላብራራል ፈቃደኛ ከሆንክና። እሺ ሁለቱን እንዴት እንደሚገናኝ እስቲ አስረዳኝ። እሺ በሲኦል ያለችው የነዌ ነፍስ በሜታፎሪክ መንገድ አብርሃምን አገኘችው አልከኝ። ነፍሱ አብርሃም ጋር እየተነጋገሩ ነበር። ስለዚህ አሁን አብርሃም እናንተ በምትጠብቁት በ1000 ዓመት ውስጥ የራሱ የሆነ እንትን አለው ማለት ነው። የሆነ በቃ ፈጣሪ ያዘጋጀለት ልዩ የሆነ ቦታ አለው እና ለ12ቱም ነገሮች ደግሞ የሚፈርዱበት አለው። አይ ስለ አብርሃም በሺህ ዓመት መንግስት ምን ይሆናል ስፔሲፊክ ተደርጎ የተገለጠ የለም። ለ12ቱ ግን ኢየሱስ ተናግሯል። እንደየክብራቸው ማለት ነው። ሁሉም እንደየክብራቸው አላቸው የሚሰጣቸው ነገር ማለት ነው። እሱ ኦርቶዶክስ ቤት ነው እኮ ያለው እንደየክብራቸው ምናምን የሚባለው። እነዛ ቤት የለም። በቃ 12ቱ ሐዋርያት 12ቱ ነው። ክብራቸው የሚበልጥ የሚያንስ አይደለም። ክብራቸው ኢየሱስ ነው የሁሉ። አይ እኔ አይመስልኝም። አሁን ውስጥ ጥያቄ ተፈጥሯል። አንተ በጣም አይ የተገናኘብኝም መንገድ ላብራራልህ። ቅዱሳን ክብር የቅድስት ድንግል ማርያም ስለሚበልጥብኝ ነው። ለዛ ነው የተገናኘብኝ ነገር ከማክብር የማስ ይበልጥብኛል አልክ? የቅድስት ድንግል ማርያም ከማክብር ነው የቅድስት ድንግል ማርያም ክብር የሚበልጠው? ከሁሉም ቅዱሳን ከሚባሉት እና የተገናኘብኝ ነገር ልንገር። ያቺ ነፍስ ብቻ እኔ ያቺ ነፍስ ላይ ነኝ። ገባ? ሲኦል ያለችው ነፍስ እኔን አስበኝ፣ እዛ ቦታ ሆነ አስበኝ። ዝም ብለህ ማለት ነው። ተጨንቃል። አሁን ሳይ እኔ ተጨንቃል። ቆይችን ጥቅስ ልስጥ። ራዕይ 20 ላይ ነው ያለው። ይሄ ዮሐንስ ራዕይ ምዕራፍ 20 ላይ ነው ያለው። 20 ቁጥር 1 የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘው መልአክ ከሰማይ ሲወርድ አየሁ። የቀደመው እባብ ዘንዶ እሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው ይላል። 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ እርሱ ላይ ዘግቶ ማተም አደረገበት። ከዚያ በኋላ ጥቂት ጊዜ ይፈታ ይገባል ይላል። 1000 ዓመት ሰይጣን ይታሰራል። ኦኬ 1000 ዓመት እስኪፈጸም ድረስ ሰይጣን አይኖርም ማለት ነው። ከዛ በኋላ ምን ይላል? 4 ላይ ዙፋኖችንም አየው፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው ይላል። ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምርሱ ያስለገዱትም ምልክቱን በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየው። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ ይላል። ስንት ዓመት? 1000 ዓመት ኖሩና ነገሱ ይላል። አየህ ዙፋን ተሰጣቸው ይላል። ቅድም ዙፋን ሰጣቸዋለሁ ያለውን
ነግሬሃለሁ አይደለ? ያኛው ዙፋን ሰጣቸዋለሁ የሚለው አስተዳደር ነው። ኢየሩሳሌም መንግስቱ ሲገዛ በ1,000 ዓመት መንግስት ያልብያለሁ እና ዙፋን ተሰጣቸው ይላል። ለነሱ ዳኝነት ተሰጣቸው የሚለው ለነሱ ነው የሚያወራው። እንደገና ደግሞ ለኢየሱስ ምስክርና እግዚአብሔር ቃል ራሳቸው የተቆረጡ ሰማዕት የሆኑ ሰዎች ማለት ነው። የአውሬው ምልክት ያልተቀበሉ በዛ በ7ቱ ዓመት ያዕቆብ መከራ ወቅት እነሱ ነው የሚለው ከክርስቶስ ጋር 1000 ዓመት ነገሱ ይላል። ከዛስ የቀሩት ሙታን ግን ይላል ልክ አንተ አይነት ማለት ነው። አሁን አንተ ማለት ነው የቀሩት ሙታን ሲል ይህ 1000 ዓመት እስኪፈጸም ድረስ በሕይወት አይኖሩም። ይህ የፊተኛው ትንሣኤ ነው ይላል። አንተ አትኖሩም፣ የፊተኛው ትንሣኤ ብሏል። ለምን? በክርስቶስ ኢየሱስ ስላልሆንክ አንተ በ1,000 ዓመት መንግስት አትኖርም። ከዛስ እንግዲህ 1000 ዓመት እስኪፈጸም ድረስ በሕይወት አይኖርም ካለ በኋላ ይህ የፊተኛው ትንሣኤ ነው ካለ በኋላ በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእርሱ ላይ ስልጣን የለውም እና ይላል። አየህ፣ በመጀመሪያው ትንሣኤ የተነሳ ሰው ለ1,000 ዓመት መንግስት፣ በሁለተኛው ከዛ በኋላ ወደ ፍርድ አይመጣም ነው። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሳሉ ይላል። የክርስቶስ ካህናት ሆነን ከእርሱ ጋር እነግሳለን 1000 ዓመት ማለት ነው። አጋዚያ ለምን ጌታን ተቀብለህ ይህን 1000 ዓመት አብረህ አትነግስም? ከኢየሱስ ጋር ካህን ሆነ ለምን አትኖርም? ማለት እንደዚህ ብሎ የሚመጣ ይኖራል ብለህ ታስባለህ? ማለት የሆነ ለጥያቄዎች ብዙ እና ጥያቄንም አልጨረስኩም ደግሞ። እሺ ምንድን ነው ጥያቄ? ይሄ ነበረው ጨርስክ እኮ መስሎኝ እኮ ያው የተረዳውን የነገርከኝ እንጂ የሆነ ብዙ ውስጤ ለማስረጽ ብዙ የጣርከው ነገር የለም። እኔ ውስጥ ለምን አሰርጻለሁ? ውስጥ የሚያሰርጸው መንፈስ ቅዱስ ነው። እኔ እኮ የምስራቹን ተናጋሪ ነኝ። እኔ አንተ ልብህን ዘግተህ ከመጣ ምንም ላረጋ አይ የቅድሙን ሁለቱን ጥቅሶች እንዴት እንደተያያዘልኝ ላስረዳ ብቻሽ። ትክክል ካልሆንኩኝ አስረዳኝ እኮ አስረዳኝ። አሁንም ደግሞ አስረዳኝ ብዬ ነበር። እሺ እናም ምን ያክል እርግጠኛ ነህ ነው ገባ? አንተ ያስኮ መንገድ ራሱ እንደዚህ እንዴት የሆነ ሁሉም ሰው በራሱ ጫማ ሁሉንም ነገር ማየት የለበትም። እኔ እርግጠኛ ነኝ ስለአንተ። አንተ ነህ መጨነቅ ያለብህ እንጂ እኔማ እርግጠኛ ነኝ። እርግጠኛ ሆንኩት ደግሞ ያ መንፈስ ከመንፈሳችን ጋር ይመሰክራል ይላል። እኔ አሁን መንፈስ ቅዱስ በውስጤ ስላለ መንፈስ ቅዱስ እርግጠኛ ያደርገኛል፣ ይመሰክርልኛል እውነት መንገድ ላይ እንዳለው ነገር ነው ወይ? የኔ ልብ ፈጣሪ አደንድኖት ሊሆን ይችላል። አይ አንተ ነህ ያደነደንከው እንጂ ፈጣሪ አይደለም ያደነደነው። እሺ ወደ ጥያቄ ልመልስ ይሻላል። እና ያቺ ለወንድሞቹ ንስሐ ያስጠየቀችው ነፍስ ሲኦል ሆና ማለት ነው በፍርድ እንደተፈረደባት ድጋሚ እንደማይፈረድባት አንተ እንዴት እርግጠኛ ሆንክ ነው? የሆነ ሲኦል እንደቀረች ስለተናገርክ ማለት ነው። እና በቃ ሲኦል ቀረ እንጂ ምንም ተስፋማ የለውም እኮ ሰውየው መች ወጣ? እዚህ ጋር ወንድሞቹ በንስሐ እንዲመለሱ ያው አብርሃምን ጠይቆታል። አብርሃም ደግሞ ምን አለው? አብርሃም አይቻልም አለው አይደለ? ወንድሞቹ በህይወት እኮ እነሱ ወንድሞቹ አልሞቱም እኮ እዚህ ነው እኮ ምድር ላይ ነው ያሉት። እና ወንጌል ይስበካቸው አልዓዛር ሄደው ሲል አይቻልም፣ እዛው ሙሴና ነቢያትን ይስሙ አለ። ያው ሙሴ በህግ ይወክላል ታውቃለህ። ሙሴና ነቢያትን ይስሙ፣ እዛው እነሱን ሰምተው ጌታን ያገኙ ነው እንጂ ከዚህ ከሙታን ሄዶ አይነግሯቸውም ነው። አሁን እኔ አንተን እየነገርኩ ነው እዚህ የምስራቹን። አልሰማም ካልክ ይህ ሰው ባለጠጋው የገባበት ነው የምትገባው። ሰምተህ ግን ንስሐ የምትገባ ከሆነ ያው ወደ ገነት ትሄዳለህ ማለት ነው።
እንድነግርህ ነው ልጸልይልህ። ንስሐ ትገባለህ? አሁን ጌታን መቀበል ትፈልጋለህ? አሁን ልጸልይልህ? እንዴት እርግጠኛ ሆንክ ነው? ገባ ፈጣሪውን ከኔ ጋር እንዳልሆነ በምን ልታውቅ ትችላለህ? አይ አወኩኝ። ምን ጥያቄ አለ? ኮንቨርሴሽን እኮ እያደረግን ነው። እስካሁን ስንት ነገር አወራን። እንዳልዳንክ በጣም በቂ ማስረጃዎች አግኝቻለሁ ከአንተ። ስለዚህ ጌታን ተቀበልና የነፍስን ጥያቄ መልስ። የተጨነቀው እኮ ለዛ ነው፣ ጌታ ስለሌለህ ነው። ጌታን ስላልተቀበልክ መንፈስ ቅዱስ የለህም፣ ለነፍስ ምስክር የለህም። ለዛ ነው እኮ የምትጨነቀው። ወይ ጥያቄን አልተረዳው ይሆናል እንጂ እና ጌታን ለመቀበል ፈቃደኛ አይደለህም እኮ። ትንሽ አብራራልኝና ወይ ላብራራልህ ጥያቄ እንዳብራራላችሁ የምትፈልጉ ካላችሁ ንገሩኝ። አብራራ። ጥያቄ እድል ሰጥሃለሁ። አውራ፣ እንደፈለግ ማውራት ትችላለህ። እነዛ 12ቱ ነገዶች በነዛ በ1000 ዓመታ ይፈርዳሉ ያልከኝ ማለት ነው። እሺ እነዛ 12ቱ በእስራኤል ላይ የሚፈርዱት በእናንተ ላይ ማለት ነው። አይ ይፈርዳ በእስራኤል ነገር ላይ ትሆናላችሁ ነው እንጂ ያሉት ፍርዱ በእስራኤል ላይ ብቻ ነው አይልም። እሺ በእስራኤል ነገር ላይ ስለዚህ በሲኦል ውስጥ ያለች ነፍስ እነዛ ነገዶች እንደማያማልዷት እንዴት እርግጠኛ ልትሆን ትችላላችሁ? መፍረድ እያለ ማማለድ ቀላል ነገር ነው። እነሱ የሚፈርዱት ለዘላለም ሕይወት አይደለም፣ ለዘላለም ሕይወትና ለዘላለም ሞት አይደለም የሚፈርዱት። ፍርዱ አስተዳደራዊ ነው፣ ምድራዊ ነው ፍርዱ እኮ። ይሁን እሺ፣ መፍረዳ ስልጣኑ እኮ ገባኝ እኮ፣ እሱን ተረዳው እኮ ገባኝ። አይ አልተረዳህም። በተረዳ ካዲያ ከሲኦል ተረድቻለሁ፣ የምር ተረድቻለሁ። በ1000 ዓመት ላይ በቃ ገባኝ። እሱን ከሆነ የምትደግምልኝ ማለት ነው። ግን መፍረድ ነው ወይስ ማማለድ ነው? ገባ እዛ ጋር እዚህ ጋር ብዙ ነፍሶች አሉ ያልዳኑ እንደኔ አይነት ማለት ነው። እነዛ ደግሞ በሲኦል ያለች ነፍስ ትቀርባለች ወይስ በህይወት ያለች ነፍስ ትቀርባለች? አሁን ምንም ሲኦል እንደነገርኩ ነው። በሲኦል የገባ ሰው ተስፋ የለውም። በቃ አንድ ጊዜ ሞት፣ ከዛ ፍርድ ተመድቦበታል ነው። ሲኦል ከገባ አለቀ ነው። ከዛ በኋላ ምንም ነገር የሚቀየር ነገር የለም። ሲኦል ከገባ በኋላ ሰው ቅድምም የኦርቶዶክስ ካህን የሆኑት ወንድማችን እሳቸው ተናግረዋል። እሳቸው እንደነገሩ አንድ ጊዜ ፍርድ ነው እኮ የነዌ ነፍስ ተስፋ የላትም። አይ ኤፊ ተረዳ አስረዳኝ። ግን እዚህ ጋር የኔ ነፍስ ግን እንዳይፈረድብኝ ከአብርሃም ጋር እንዳልነጋገር ምንድን ነው አንተ እንዳይፈረድብህ መጀመሪያ ጌታን ተቀበል። ጌታን ተቀበል። እንዳይፈረድብህ ጌታን ተቀበል። ጌታን ከተቀበልክ ወደ ፍርድ አይመጣም ይላል። ኦኬ። ስለዚህ ጌታን ነው መቀበል ያለብህ አንተ ወደ ፍርድ ላለመሄድ እንጂ አብርሃምም ይስሐቅም ያዕቆብም አይደለም የሚያስፈልጉ። አንተ የሚያስፈልግህ ጌታ ነው። ጌታን መቀበል። አይ ከታች እየቀለደ ነው ብላችሁ የምትጽፉት ኢስፋይን፣ እኛ እድል እንስጠው። እየቀለደ ከሆነ ቃሉ ራሱ ምስክር፣ መጽሐፍ ቅዱስ እንደሚለው ምስክር ይሆንበታል በኋላ ላይ ማለት ነው። ሰው በራሱ ህይወት ነው የሚቀልደው እንጂ በእኛ አይደለም። እኛ ስራችን ነው፣ ችግር የለውም ቢቀልድም። እኛ ስራችንን እየሰራን ነው። እየቀለደ ከሆነ በነፍሱ የሚቀልደው እሱ ነው እንጂ እኛ ላይ ምን ይቀልዳል? የእኛ ሰዓት ለዚሁ ጉዳይ ነው ሰዓታችንን የሰጠ ነው። ስለዚህ ችግር የለው እየቀለደም ከሆነ። አይኔ እኮ ጥያቄ ሲኦል ያለች ነፍስ አብርሃምን በሜታፎሪካ ያልከው አንተ ያገኘችው፣ እኔ ለምንድን ነው አሁን አብርሃም በሜታፎሪክ ማላገኘው? ሜታፎሪክ አንተን ያልኩህ ቃሏን
ማለት ነው? ሜታፎሪክ ማለት ምን ማለት ነው? እኔ አንተን ያልከዋ እንዲ አብርሃምን ያገኘው በሜታፎሪክ ማለት ሜታፎሪክ ማለት ይኸውልህ ተምሳሌታዊ ማለት ነው። እሺ ምሳሌያዊ ነው። ሊትራሊ ያለው ትርጉሙ ምሳሌ ነው። ቀጥተኛ ትርጉሙ ሜታፎሪክ ማለት ተምሳሌታዊ ማለት ነው። ስለዚህ አሁን የገባህ ይመስለኛል። ስለዚህ ተነጋግሯል ከሲኦል ካለሽ ነፍስ ጋር። አሁን እኮ እየመጣ እኮ ወደ ያኔንም ጥያቄ አሁን እኔ እንዴት ነው ጸልዬ ድንግል ማርያም ማሰማኝ ነው? አትሰማህም? ድንግል ማርያም አብርሃምን ካዳመጠችው እና ደግሞ አይደለም ደግሞ መስማት ማለት ማማለት ደግሞ ቀላል። እንዳንተ ደግሞ ትጣላችሁ ገና በአንድ ሺህ ዓመት ላይ ፍርድ አለ። 12ቱ ነገሮች ይፈርዳሉ። ያንን አምናችሁ ይህንን እንዴት ማመን ከበዳችሁ ነው? አጋዚያን ጠጥታል ነ ሳታሽ ንገረኝ። ኧረ በስመ አብ ሳታሽ ንገረኝ። ማርያምን እኔ የምልህን ነገር አሁን በስርዓት እንትን የተከተልከኝ አይደለም። አሁንም አንተ የምትለውን ነገር የምታውቀው አልመሰለኝም። እኔ የምልህንም ነገር እየገባህ እየተረዳህም አይደለም። እኔ ተረድቻለሁ በቻልኩት መጠን። ስለዚህ እንግዲህ ምርጫው አንተ ነው። አንተ ነህ ጥያቄን ያልተረዳኝ። እኔ በቃ ተረድቼ መልሼልሃለሁ። አይ ካልክ በቃ እዚህ መስማት ካልፈለግ ሲኦል ሄደ ደግሞ እድልን ትሞክራለህ። እንደሱ ነው የፈለግከው አንተ። አይ ቲንክ መሰለኝ ልትወርደኝ ነውን? መራድ ባለጠጋ ሌላ ሰው ጋር እንሂድ። ኧረ ሌላ ሰው ጋር እንሂድ። አሁንማ ብዙ ሰዓት ሰጠን እኮ በቃ ይህን ሁሉ ሰዓትማ እንትን ብለን ጥሩ አይደለም። ሌሎች ደግሞ እድል ይደርሳቸው። እንደዛ ይሻላል። እንደዛ ይሻላል። ይብቃ። እሺ ወገኖች፣ እሺ ሌላ መግባት የሚፈልግ ኦርቶዶክሳዊ ካለ መግባት ይችላል። አንድ ቁጥር ጻፉ። ገስት ላይ ኮሜንት ላይ አንድ ቁጥር መጻፍ ይችላል። አሁን ኮሜንት ላይ መግባት የሚፈልግ ሌላ ኦርቶዶክስ ካለ ቲጂ፣ አንቺ ሪፖርት ለማድረግ ነው አንዳንድ ቁጥር የምትዩ። አካውንትሽም የእንትን ነው የሚሆነው። ሶስተኛ ጊዜ ነው አሁን የገባሽው። ሰላም ነው ቲጂ? አቤት። ለሪፖርት ነው የምትገቢው? አረ በስመ አብ ወልድ። እኔ ያላሰብኩት ለምን ቅድም እኮ ስራ ላይ ስለነበርኩ ነው ጌታ፣ ለዛ ነው እንትን ያልኩት። ድምጼስ እንትን እንደ ስራ ላይ ሆነሽ ካደለ ምስልክ ያለሽ። አሁን እኮ ለሶስተኛ ጊዜ እኮ ነው ስናስገባሽ። እሺ ታዲያ ሪፖርት አይደለም ጌታ። እኔ እግዚአብሔር በሚያውቀው ሪፖርት ለማለት ሲጀመር ሪፖርት ራሱ እንዴት እንደሆነ አላውቅም ጌታ። እሺ ጎበዝ አትወቂ። እሺ ጎበዝ ነው እሱ። ጥሩ ነገር ነው ያላወቅሽው። ማወቅ ሲጀመር ለምን ሪፖርት አደርጋለሁ? ሪፖርት ነው ያላውቅም። ሲጀመር ለምን አደርጋለሁ? እሺ ጥሩ። አይ ስንጠራ ዝም ስትይ ነው። በክርስቶስ ኢየሱስ አምነሻል? እኔ ጥያቄ የምጠይቅ ይቻላል? በክርስቶስ ኢየሱስ አምነሻል? እኛን ጠይቂሽ ወይስ አንቺ ጠይቂናለሽ? እኔ ቅድም ራሱ ጥያቄ አለኝ ብዬ ነበረ እኮ። ይቅርታ ካልሆነ ወርቅ ነው። አይ ጠይቂ፣ ችግር የለውም። አዎ ጠይቂ፣ ችግር የለውም። እሺ እናንተ አሁን ለምሳሌ አንተ የምትለው በእናንተ አሁን የእናንተ የልጆች ማለት ነው ልጆች እያሉ ለምሳሌ እናንተ ያላመነ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነም የተጠመቀም ይድናል ብለዋል። እናንተ ደግሞ ያው ህፃናት ስለምንትን ስለማትሉ የእናንተ ህፃናት አሁን ምንድን ነው የሚባሉት? ማለት እስከ ስንት ነው? በስንት ዓመታቸው ነው እናንተ ክርስትናን የሚቀበሉት? እና ምንድን ነው የሚባሉት በዛው ልጆቹ ማለት ነው? አሁን ጥያቄሽ እንደተረዳሁት ከሆነ እናንተ አሁን የጴንጤ ልጆች
እናንተ የሚጠመቀው ሰው ያው ከሉተራውያን እና ከመካነ ኢየሱስ ውጭ እናንተ ልጆቻችሁን የምታጠምቁት ካመኑ በኋላ ነው፣ ሲያድጉ አምነው ነው የሚጠመቁት ትላላችሁ። እና አድገው ማመን እስኪችሉ ድረስ እነዚህ ሰዎች ምንድን ናቸው? ክርስቲያን ናቸው ወይስ ምንድን ናቸው ነው ጥያቄሽ አይደል? ኦኬ፣ በጣም ቆንጆ ጥያቄ ነው። በጣም በተደጋጋሚ ነው ብዙ ጊዜ የምታነሱት ይህን ጥያቄ። ምንድነው እንዳልኩሽ እኛ ሰዎች ማስተዋል የሚችሉበት መስማት የሚችሉበት እድሜ እስኪደርሱ ድረስ እንግዲህ ሊያምኑ አይችሉም። መቼስ እምነት በእግዚአብሔርን ቃል ከመስማት ነው እንደምታውቂው። እና የእግዚአብሔርን ቃል ሰምተው ማመን እስኪችሉ ድረስ እስከዛ ድረስ አናስጠምቃቸውም። የዛኔ ግን ሲያምኑ ይጠመቃሉ። ሰው ክርስቲያን የሚሆኑት የጴንጤ ልጆች መቼ ነው እያልሽ ከሆነ ምንም ጥያቄ የለውም። ሰው ክርስቲያን የሚሆነው በክርስቶስ ኢየሱስ ሲያምን ነው። እና ማመን ብቻ አሁን እኔ ስፔሲፊክ አድርገንኛ 5 ዓመት 4 ዓመት 9 ዓመት አንልም። የዲፔንስ እንደ ልጁ ማለት ነው። ልጁ በስንት ዓመቱ ነው የጌታ ነገር የሚገባው እና የሚያምነው የሚለውን ነገር እሱ ነው ይወስነዋል። ስለዚህ እድሜ ስፔሲፊክ አድርገን እንዲና እንደዛ አንልም። ከዛ በፊትስ ግን ለማመን ለአቅመ ማመን ሳይደርስ በፊት ምንድነው የሚሆነው ያ ልጅ እያልሽ ከሆነ ምንድነው የሚሆነው ካልሽ እኛ በተደጋጋሚ ተናግረናል። እኛ ሕፃን ልጅ ከሆነ ሕፃን ልጅ ምንም ይሁን ምን የማንም ልጅ ይሁን የጠንቋይ ልጅ ይሁን የሙስሊም ልጅ ይሁን የኦርቶዶክስ ልጅ ይሁን የምንም ልጅ ቢሆን ሕፃን ልጅ ነው። ሕፃን ልጅ ስለሞተ ሲኦል ይገባል አንልም እኛ። ሕፃን ልጅ ሞቶ ሲኦል ይገባል ብለን አናምንም። ስለዚህ ማንኛውም ሰው ማመን በማይደርስበት እድሜ ሆኖ ቢሞት ምንም ጥያቄ የለውም ወደ ፈጠረው ወደ እግዚአብሔር ነው የሚሄደው ብለን ነው ምናምነው። ስለዚህ ምንም ከዛ በፊት ከዛ በኋላ የሚባል ነገር የለም። ሲያምን በጌታ ይሆናል። በቃ ባመነበት ቅጽበት የጌታ ሆኗል ያ ሰው። እንደገና ደግሞ የውሃ ጥምቀት ይወስዳል። ከዛ በፊት ያለው የምትይው ነገር ምንም ጥያቄ አሁን አንቺ ኦርቶዶክስ ብትሆኚ በአንቺ ምሳሌ ይሰጣለሁ። በሌላ ልጅ ምሳሌ ልስጥ። አንድ ኦርቶዶክስ ሰው ቢኖር ሕፃን ልጅ ቢወልድና ሕፃን ልጁ በ1 ዓመቱ ቢሞትበት ኦርቶዶክስ ስለሆነ ልጁ ሲኦል አይገባም። የኦርቶዶክስ ልጅ ስለሆነ ማለት ነው። ምክንያቱም ልጁ የማመን በዛ እድሜው ለማመን የጌታን ቃል አምኖ ለመቀበል ዝግጁ ስላልሆነ ማለት ነው። እሺ አሁን እናንተ ማለት ነው ጥምቀት ያድናል ወይስ አያድንም ነው የምትሉት? አይ የሚያድነው ኢየሱስ ነው። እሱ ኢየሱስ እኮ ያድናል። እሱ ደግሞ ያመነም የተጠመቀም እኮ አለ። ያመነ ብቻ እኮ አይደለም። ቆንጆ ነው። ያመነና የተጠመቀ ይድናል ነው የሚለው መጽሐፍ ቅዱስ። አሁን መቼስ ሳያምን እኮ አንድ ሰው እኮ ሳያምን አይጠመቅም። መቼስ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነም የተጠመቀም ይድናል አለ። ጥምቀት ያው ያድናል ወይስ በእናንተ አያድንም? አንቺ አምነሽ ነው የተጠመቅሽው አይደለ? ይሄ በላይ ይሄ ንገረኛ። አሁን ለምሳሌ አንተ የእናንተ እኮ ነው መጠየቅ ገባው። አይ ጥያቄው ወደ እናንተ ሲመጣ ብዙ ጊዜ ስለምትደነግጡ ብዬ ነው። እናንተ በሕፃናት ጥምቀት ስለሆነ ሳታምኑ ስለምትጠመቁ ከዛም ድኛለሁ ስለምትሉ እሱ ነገር ነው በጣም የሚገርመው። እኛን ስጠይቁ እኛ አሁን የወንጌል አማኝ ነኝ እኔ አምኜ ተጠምቄያለሁ። ስለዚህ ያመነ የተጠመቀ ይድናል እያልሽኝ ከሆነ እሺ እኔ አምኜ ተጠምቄያለሁ ድኛለሁ እና አንቺ እንዴት ነሽ ነው? አይደለም ጥምቀቱ ያድናል ብለህ ነው የተጠመቀው ወይስ እንዴት ነው? መቼም እኮ ያላመነ ሰው እኮ አይጠመቅም። ኢየሱስ ያለው ያመነ የተጠመቀ ይድናል ነው ያለው ኢየሱስ ወይስ ያመነና እምነት ያመነና ከመጀመሪያው ስሚኝ እሺ፣ እንትን ሆነች ስሚኝ፣ በማስተዋል ስሚኝ። ኢየሱስ ያለው እንደዚህ ነው። ሁለት ነገር እናገራለሁ እና ከሁለቱ ኢየሱስ ያለው የቱን ነው ትነግርኛለሽ። አንደኛ ያመነ የተጠመቀ ይድናል። ሁለተኛ ያመነና ጥምቀት ለድህነት ነው ብሎ የተጠመቀ ይድናል። ኢየሱስ የትኛውን ነው ያለው? ጥምቀት ለድህነት እኮ እንደሆነ እኮ ተናግሯል ጌታችን መድኃኒታችን ኢየሱስ ክርስቶስ። ፊልጶስ ነው ማን ነው? ሌላ ጥምቀት ለድህነት እንደሆነ እኮ ራሱ ነው የተናገረው እኮ። ጥያቄ ምንድን ነው? አይደለ እኔ ጥምቀት ያድናል ወይስ አያድንም ብለህ ነው እናንተ የምታምነው? እናንተ ማለት ነው። ጥያቄ ምንድን ነው? የጠየኩት የነበረው ምን አይነት ጥያቄ ነው የጠየኩሽ? አንተ እኮ ያልከኝ እኮ ያመነ የተጠመቀ ይድናል ነው። አንደኛው ደግሞ ረስቼዋለሁ።
ለረሳሹ ጥያቄ ነው መልስ ነው። እኔ ጥያቄ ይሄ ብቻ ነው እውነት። ይሄ አሁን ለምሳሌ እነሱ አሁን እኮ ጌታ ተናገረ፣ ያመነም የተጠመቀም ይድናል፣ ጥምቀት ለድነት እንደሆነ እኮ ተናገረ። እናንተ አሁን ለምሳሌ ኢየሱስ እንደዚህ ነው ያለው። የሚያድነው እኮ ኢየሱስ ነው። ግን ደግሞ እኮ በትምህርቱ እኮ መቀበል የግዴታ ነው። ራሱ ያለው ነው ቃሉ። በእግዚአብሔር ቃል የማይኖር ኧረ በሕግ አምላክ አሁንም ደግሞ ልጠይቅሽ፣ ኢየሱስ ያመነ የተጠመቀ ይድናል ነው ያለው ወይስ ያመነና ጥምቀት ለድህነት ነው ብሎ የተጠመቀ ይድናል ነው ያለው? እሱ የተናገረው ያመነ የተጠመቀ ይድናል ብሏል። ግን በቃ ግን የማይሰራ ኢየሱስ ላይ ልትዋሺ ነው እንዴ? ደግሞ ግን አይሰራም። በቃ ስለዚህ ካልዋሸሽ ኢየሱስ ያመነ የተጠመቀ ይድናል ካለ በቃ ቃሉን ብቻ ያዥ። ስለዚህ አሁን በአንቺ ዶክትሪን ነው እየሄድኩ ያለሁት፣ በእናንተ በኦርቶዶክስ ዶክትሪን ነው እየሄድኩ ያለሁት። ስለዚህ አንድ ሰው አምኖ ከተጠመቀ ይድናል ማለት ነው አይደለ? መቼም እኮ አንተ ሳታምን እኮ አትጠመቅም። መጀመሪያ ማመን አለብን። ቆይ ዝርዝር ሀሳቡን ተይውና አንድ ሰው እንደ ኢየሱስ ትእዛዝ መሰረት አምኖ ከተጠመቀ ይድናል አይድንም? እሱ ቃሉ እኮ ያው ጌታችን የተናገረውን ቃል እኮ ለምን እንትን እንለዋለን ማለት ወደ ጭራሽ አንቺ የመጣሽውን ቃል ራሱ አታምኝበትም፣ የእግዚአብሔርን ቃል ራሱ አታምኝበትም። ዝም ብለሽ ነው የምጠቅሺው። ለጴንጤዎች ለመፎካከር ስትይ ትጠቅሸዋለሽ፣ ግን ቃሉን ራሱ አትቀበይም አንቺ ራስሽ። እኔ ጌታ ያለው ቃል እቀበላለሁ ብላ አልቀበልም። ጌታ ያለውን ቃል የምትቀበይ ከሆነ አንድ ሰው አምኖ ከተጠመቀ ይድናል አይድንም? እኔ እኮ አምኖ ከተጠመቀ አይድንም አላልኩም እኮ ይድናል። ግን አሁን ስሙ ይዘገንናታል። አሁን ጴንጤዎች እንዲድኑ ስለማትፈልግ ነው አሁን የኢየሱስን ቃል ልትቀይረው የምትፈልገው። ቆይ አሁንም ጥያቄ ልጠይቅሽ። ቆይ ስሚ፣ ኤፍሬም ደግሞ ሳይሆን አቶ ኤፍሬም በይኝ። አቶ በይኝ፣ ትልቅ ሰው ነኝ፣ ሽማግሌ ነኝ። እሺ አቶ። እሺ ያመነ የተጠመቀ ይድናል አለ ኢየሱስ። ስለዚህ አንድ ሰው አምኖ ቢጠመቅ ይድናል አይድንም? ማለት እስቲ ድገምን ጥያቄ። ኢየሱስ ያመነ የተጠመቀ ይድናል አለ። እሺ ኢየሱስ ያመነ የተጠመቀ ይድናል ብለዋል። አንድ ሰው አምኖ ቢጠመቅ ይድናል? ያመነም የተጠመቀ ይድናል። እሱ እኮ ቀበላል አልቀበልም አላልኩም እኮ። እኔ እኮ ያልኩህ እኮ እናንተ እምነት ተቀበያልሽ አትቀበይም አላልኩም። ተቀበያልሽ አትቀበልም አላልኩም። ጥያቄውን ስሚ። ያመነ የተጠመቀ ይድናል አለ ኢየሱስ። አንድ ሰው በኢየሱስ አምኖ ቢጠመቅ ይድናል አይድንም? መቼ አይድንም አልኩ እኔ። ይድናል በይ ወይ አይድንም በይ። ያው ቃሉ እኮ ለምን አይድንም? ይድናል ወይ አይድንም በይ። አምኖ የተጠመቀ ጥምቀት ግን ለድነት ብሎ ነው እንጂ ተምሳሌት ወይ ምንድን ምናምን ብሎ አይደለም። አምኖ የተጠመቀ ይድናል እኮ። እኔ እኮ ያልዋሻውም እንዴ። እሺ አምኖ የተጠመቀ ከዳነ፣ እኔ ለምሳሌ ወንጌል አማኝ ነኝ፣ አምኜ ተጠምቄ ያለው ድኛለሁ። እሺ ጥምቀቱ ለድነት ነው ትላለ? አልልም። ስለዚህ ኢየሱስ ያለው ያመነ እና ጥምቀት ለድህነት ነው ብሎ ያመነ ይድናል ነው ያለው አይደለም? እሱ ለምንድን ነው ግን እናንተ አሁን ለምሳሌ ኢየሱስ አላለ። ስለዚህ አምኖ የተጠመቀ ሰው ድኗል ማለት ነው። ተቀበሉት። ራሱ እኮ ነው ያንን። ቃሉንም አልተቀበሉት። ቆይ ቃሉን ያልተቀበልሽው አንቺ ነሽ። እስቲ ቃሉን ያልተቀበለው እዚህ አሁን እነዚህ 750 ሰዎች አሁን የእግዚአብሔርን ቃል ያልተቀበለው ማን እንደሆነ ከሁለታችን ይፍረዱ እስቲ። እሺ እኔ ለምሳሌ ኢየሱስ ያመነ የተጠመቀ ይድናል አለ። እኔ አምኛለሁ፣ ተጠምቄያለሁ። እሺ ያመነ የተጠመቀ ይድናል ያለውን የኢየሱስን ቃል ተቀብዬ አምኜ ተጠምቄያለሁ፣ እኔ ድኛለሁ፣ አልዳንኩም። ትጂ ያመነ የተጠመቀው ጥምቀት ለድነት ካልክ ድነሃል። ግን ጥምቀት ለድነት እስካልተቀበልክ ድረስ አልዳንክም ማለት ክርስቶስ። ጥምቀት ለድህነት ነው ብሎ ያመነ ይድናል ያለው ማን ነው? ኢየሱስ እንደዛ ብለዋል ወይ ሐዋርያቱ እንደዛ ብለዋል? ጥምቀት ለድህነት ነው ብሎ ያመነ ይድናል ያለው ማን ነው ከመጽሐፍ ቅዱስ? ያመነ ይድናል ማለት ያመነም የተጠመቀም ይድናል። ካዲያ አምኜ ተጠምቄያለሁ እኔ ምን አድርግ ነው የምትይኝ? እሺ ጥምቀት ለድህነት ነው ንገረኝ። ጥምቀት ለድህነት ነው የሚለው መጽሐፍ ቅዱስ? ጌታ ተናገረ እኮ። ጌታ ጥምቀት ለድህነት ነው አለ።
ያመነም የተጠመቀ ይድናል አይደል እንደሚለው እኮ ነው ያመነ መቼስ እኮ አንተ እኮ ያላመነ መቼስ እኮ አይፈረድበትም። የግዴታ ማመን አለበት አንድ ሰው። እሺ ዳጊ ይቀጥል። አይ ምን መሰለህ ባጭሩ ያመነ የተጠመቀ ይድናል ትልህና ጥምቀት ለድነት ትላለች። አንቺ ፌር ከሆንሽ ለምን እምነት ለድነት አትይም? እምነትንስ ለምን አወጣሽው? እምነት ብሎ ነው ጀምሯል። እምነት ሳይኖረኝ ታዲያ እንዴት ተጠመቃለሁ? መጀመሪያ እኮ የምትከራከሪው እኮ እምነት ለድነት አትይም፣ ጥምቀት ለድነት ለምን ትያለሽ? ለምን ለይተሽ? እናንተ እኮ ናችሁ ጥምቀት አታምኑም። በጥምቀት እኮ እናንተ አታምኑም እኮ። ለዛ እኮ ነው። በምን አወቅሽ እንደማናምን ማረጋገጥ? እናንተ እኮ ለምሳሌ ይሄ ምንድነው ጥምቀቱ ያድናል ብላችሁ አታምኑም እኮ። እናንተ ነች እኮ ማታምኑት፣ እኛ አይደለንም። እኔ ማረጋገጫ ልስጥሽ እንደማታምኑ በጥምቀት? እንዴት እኛ ነው እናምናለን። ኦርቶዶክሳውያን ይሄማ ያምናል። እሺ አንድ ወንድ ህፃን ልጅ በስንት ቀኑ ነው የሚጠመቀው? አንድ ወንድ ህፃን ልጅ በስንት ቀኑ ነው የሚጠመቀው? እሱ ህፃናት ወደ እኔ የመጡ ዘንድ አትከልክሏቸው ብሏል። እናንተ አሁን ህፃናቶች አንድ ወንድ ህፃን ልጅ ማለት ነው። ህፃናቶች እኮ ይፈረዳሉ። አሁን አንተ ያመነ ነው ያለው። ይሄ ጥምቀት ለምሳሌ መጀመሪያ አንተ ኦርቶዶክሳዊ ነሽ አይደል? ኦርቶዶክሳዊ ነሽ? እኔ ኦርቶዶክሳዊ ሴት ነሽ አንቺ። በስንት ቀንሽ ተጠመቅሽ? ወላጆች በስንት ቀንሽ አስጠመቁሽ? አንተ መጀመሪያ ማታውቂው ከሆነ ልንገርሽ፣ የቤተ ክርስቲያንሽን ማታውቂው ከሆነ ልንገርሽ። ሴት ነሽ አንቺ። ሴት ልጅ በስንት ቀኗ ነው የምትጠመቀው በኦርቶዶክስ? ሴት ልጅ በ80 ወንድ ቀን በ40 ነው የሚጠመቀው። ታዲያ ቅድም ስጠይቅሽ ወንድ ልጅ በስንት ቀኑ ይጠመቃል ስልሽ ለምን ዝም አልሽ? እሺ ወንድ ልጅ በ40 ቀኑ ይጠቀማል። ችግር የለም አስታወሹ። ወንድ ልጅ በ40 ቀኑ ይጠመቃል። ለምንድን ነው የሚጠመቀው በ40 ቀኑ? የሚጠመቀው አሁን እናንተ ለምሳሌ ህፃናት እኮ መቼስ ህፃናት ላይ አሁን ጌታ የሚፈርድልትሩ ነው። ህፃናት እኮ ወደ እኔ መጡ ዘንድ አትከልክሏቸው ብሏል። እናንተ እኮ ህፃናቶች እኛን ተይንና ቤተክርስቲያንሽ የምታስተምረው ንገሪን። በ40 ቀን ቤተክርስቲያንሽ ወንድ ልጅን የምታጠምቅበትን ምክንያት ንገሪን ስልሽ እናንተ እኮ እኔ አልመለሳችሁልኝም። መልሱልኝ እስቲ። እኔ እንመልስልሻለን አንድ ጊዜ። አንድ እኔ እናት በ40 ቀን ወይም አንቺ በ80 ቀን ለምንድን ነው የተጠመቅሽው? የኔ መልሱልኝና መልሳለሁ። ትጂ እየሰማሽኝ ነው? ቀላል ነገር ልነግርሽ እኮ ነው። ቀላል ነገር ልነግርሽ ነው። በ80 ቀንሽ ለምን ተጠመቅሽ ንገሪኝ። ይሄን ብቻ ንገሩኝና እኔ መልሳለሁ። እኔ እነግርሻለሁ። ጌታን እውነቴን ነው የምልሽ። የፈለግሽውን ጥያቄ መልስልሻለሁ። አንድ ግን እሱም የመለሰልሽ ነው። አንድ ቀላል ነገር ኢሉስትሬሽን፣ አንድ ቀላል ምሳሌ ላሳይሽ ስለሆነ ነው። በ80 ቀንሽ ለምንድን ነው የተጠመቅሽው አንቺ? እውነቴን ነው የምልሽ። የፈለግሽውን ጥያቄ መልስልሻለሁ። አንድ ግን እሱም የመለሰልሽ ነው። አንድ ቀላል ነገር ኢሉስትሬሽን፣ አንድ ቀላል ምሳሌ ላሳይሽ ስለሆነ ነው። በ80 ቀንሽ ለምንድን ነው የተጠመቅሽው አንቺ? ቤተሰብሽ አሁን እኔ ሳትመልስልኝ ያንተ እኔ አልመልስም። መጀመሪያ መልሱልኝ። እሺ አትመልሽልኝ፣ ችግር እኔ ራሴ መልሰዋለሁ። መልሱ ልክ ካልሆነ አቋርጪኝ። አንድ ኦርቶዶክሳዊ ህፃን ልጅ በ40 ቀኑ ወይም በ80 ቀኗ ህፃናት ለምን ህፃናት እኮ ያምናሉ። ህፃናት እኮ ስለዚህ አሁን ለምሳሌ ህፃናት ስለማይሆኑ ይፈረድባቸዋል ልትሉ ነው እንዴ? ይሄ እኮ ጌታ ህፃናት ወደ እኔ መጥቶ አትከልክሏቸው። ህፃናት ለምሳሌ በወላጃቸው በሚያምኑት እምነት ለምሳሌ ስለማትመልሽልኝ አታቋርጪኝ። እሺ እኔ ስመልስ አሁን አንዴ ሚዩት አድርጊ። አንቺ ስለማትመልሽ መልሽ ያልኩሽ እምቢ አልሽ። እኔ መመለስ ጀምር እያቋረጥሽ ነው። አሁን አንቺ ስለማትመልሽ እኔ ህፃናት ግን መጀመሪያ ስለዚህ ለምሳሌ ሲጀመር እኮ እዚህ ጋር የሚያወራው ወደ ኤፍሬም ልትመለሽ ስለሆነ አሁን ወደ ኤፍሬም ልመለስ ስለሆነ ዝም ብለሽ አዳምጪኝ። አሁን አታቋርጥኝ። እሺ ግን ይቅርታ አንድ ጊዜ እንትን ልበለው ማለት እዚህ ጋር እኮ ያመነ እኮ ነው ያለው። ህፃናት አውጡ መጀመሪያ ማለት ነው። በኋላ እናወራለን ስለ ህፃናቱ። ግን እዚህ ጋር ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነም የተጠመቀም ይድናል አለ አይደለ? እናንተ እኮ ያመነ የተጠመቀ ይድናል፣ ግን ጥምቀት ለድነት ነው ወይ ስትባ አይደለም ነው የምትሉት። እሺ ቲጂ አንድ ጊዜ አዳምጪኝ። እሺ ሚዩት አድርጊው አንድ ጊዜ 1 ደቂቃ። እሺ አረጋለሁ። በጣም ይጠቅምሽ ነገር ነው። በጣም ትልቅ ጥያቄ ልተውልሽ ነው ለራስሽ። ራስሽ ሄደሽ አሁን ዛሬውኑ ነው ካህንሽ ጋር ደውልሽ የምትጠይቂያቸው። ሚዩት አድርጊው። ኦኬ በጣም አመሰግናለሁ። መልሱን አልመለስሽልኝም፣ ግን መልሱ ይሄ ነው። አንድ ኦርቶዶክሳዊ ህፃን ልጅ በ40 ቀኑ ወይም በ80 ቀኑ የሚጠመቅበት ምክንያት ልጅነትን እንዲያገኝ። የምን ልጅነት? የእግዚአብሔርን ልጅነት ያገኛል ብላችሁ ስለምታምኑ። ኦኬ የእግዚአብሔርን ልጅነት በ40 ቀኑ ሲጠመቅ የሚያገኝ ከሆነ በ15ኛው ቀኑ የማን ልጅ ነበር ልጁ? አንደኛ ጥያቄ ሄደሽ የምትጠይቂው ማለት ነው። በ15ኛ ቀኑ ልጁ ቢሞት ኖሮ ይጸድቃል ወይም ይድናል ወይስ አይድንም? ይድናል ካሉሽ አንድ ትምህርት እነግርሻለሁ፣ እኛም የምናምንበትን። አይድንም ካሉሽ
ስላልተጠመቀ ማለት ነው። ታዲያ ለምን 40 ቀን ጠበቃችሁ ብለሽ ጠይቃችሁ። እንደማይድን እያወቃችሁ በ15ኛው ቀን ቢሞት በ20 ቀን ቢሞት እንደማይድን እያወቃችሁ የእግዚአብሔር ልጅነት ሳታሰጡት ለምን 40 ቀን ጠበቃችሁ? አየሽ፣ የሚያውቁት እውነት አለ። ላንቺ ያልነገሩሽ ሚውትሽን እንዳታነሽ። እሺ እኔ እናት እንዳታነሽ ሚውትሽን አንድ ሚውት አድርጊው። የሚጠቅምሽ ነገር ነው የምነግርሽ። ለክርክር አለ የምነግርሽ። እኔ ጥያቄ ነው የጠየቁሽ። ሄደሽ የምትጠይቂውን ጥያቄ ነው የምነግርሽ። ዝም ብለሽ ስሚኝ። አይድንም ካሉሽ ለምንድን ነው የእግዚአብሔር ልጅነት ሳያገኝ እንደሚሞት እያወቁ 40 ቀን ሙሉ የጠበቁት? ግርዛትን ወደ ጥምቀት ሲለውጡ 8 ቀንን ወደ 40 ቀን ሲለውጡ በራሱ አያስኬድም። የ8 ቀን ግርዛትን ወደ 40 ቀን መለወጥ ራሱ doesn't make sense። ኦኬ እሱ ወደ የፈለጉትን ቀን ወደ ፈለጉት ይለውጡ። የማይገባኝ ግን በ8 ቀንም ከሆነ መጠመቅ የነበረበት ማን ነው? የፕሪንሲፕሉ የቤተክርስቲያኒቷ ስርዓት 8 ቀንም ከሆነ በ7ኛው ቀንስ ቢሞት እንደማይድን እያወቁ 8 ቀን ስለምንጠበቁ እንደማይድን እያወቁ 40 ቀን ስለምንጠበቁ ሴቷ ልጅ እንደማትድን እያወቁ ከ2 ወር በላይ ለምን ጠበቁ እንዴ? በ2 ወር ውስጥ የሞቱ ብዙ ህጻናት የሉም በሚሊዮን የሚቆጠሩ? ስለ እነሱ ህጻናቶች ቤተክርስቲያንሽ ኃላፊነት ትወስዳለች ወይ? ለምን አላጠመቅሽም ስትባል 80 ቀን እስኪሞላው ነው የጠበቅኩት። አይድንም እኮ አይዳና የራሱ ጉዳይ ከስርዓት ይበልጣል እንዴ ልጁ ነው የምትለው? እሱን ካህንሽ ይነግሩሻል። ስለዚህ ባጭሩ አስታውሺ፣ እኛ የምናምነው የሙስሊምም ልጅ ኤፍሬም ነግሮሻል። የፈለገው ሃይማኖት ልጅ ሊሆን ይችላል። ራሱ ኢየሱስ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስላለ ኤኒ ጥያቄ ካለው ሰው እሱን ሄዶ ነው መጠየቅ ያለበት። እንዴ ጥንተ አብሶ ያለበት ወይ ድቀተ ባህር ያለበት ወይ የአዳም ኃጢአት ያለበት ህፃን ልጅ እንዴት ይድናል የሚለውን ጥያቄን ኢየሱስን ሄደ ጠይቀው። እንዴት ህፃናት ይዳኑ ትላለ? ሁሉ ሰው ከነ መርገምቱ ከነ እርግማኑ ይድናል ወይ ካልክ ሂድና ጠይቀው። ኤክሰፕሽናሊ ወይም ኤክስክሉሲቭሊ ህፃናቶች እንዲድኑ ፈቀደ። ወደ እኔ ይመጡ ዘንድ አትከልክሏቸዋልና የእግዚአብሔር መንግስት አይሽ፣ እግዚአብሔር መንግስት ዝም ብሎ ወደ እኔ ይመጡ ሲል ቦታው ላይ በነበረበት ቦታ ላይ እንዲጠጉት አይደለም። የእግዚአብሔር መንግስት እንደነዚህ ላሉት ናትና ብሎ የእነሱን ነገር ሲል አድርጎታል። አንቺ 40 ብታረጊው 80 ብታረጊው ላንቺ ያልነገሩሽ ካህናቶችሽ በልባቸው የሚያውቁት እውነት አለ። 40ም ሆነ 35ም ሆነ 12ም ሆነ ልጁ እንደሚድን እኮ ያውቃሉ። ግን ትምህርት የኦርቶዶክስ ነው አሁን የምትናገረው የእናንተ አይደለም እኮ ማለት እንዴት ህፃናት ወደ እኔ ይመጡ ዘንድ? ይሄ እኮ አሁን አንተ የምትናገረው እኮ ህፃናት በየትም ሰዓት ይምጡ እግዚአብሔር አይከለክላቸው ምናምን እያልክ ነው። ግን ኦኬ ካልሆነ አንቺ ንገሪኝ። እንደሱ ካልሆነ አንቺ አስተካክልኝ እስቲ። በ40 ቀን ጴንጤ ህፃን ልጅ የለም የጴንጤ ህፃን የለም እያለች ነው መሰለኝ። እሷ ትንገረልሽ። አንቺ ንገሪ። ችግር የለውም። በ40 ቀኑ ነው ወንድ ልጅ የሚያጠምቁት። በ39 ቀኑ ቢሞትስ? በ15ኛው ቀንስ ቢሞትስ? እስኪ 40 ቀን ማለት ከ1 ወር በላይ ነው። ባይ ዘ ወይ እሺ፣ ቀኑ ቀላል ላይ ቢሞትስ ቢኖርስ ይሄ የሚል ዶክተር እንትን የለም። ግን እኔ ያልኳችሁ ምን የለም። አይሞትም ህፃን አይሞትም። ህፃን በ35 ቀኑ ሊሞት አይችልም። በ20 ቀኑ ሊሞት አይችልም። እኔ ስለሱ እኮ አልጠየኳችሁም። የጠየኳችሁ እኔ መች ጠየቅሽኝ አልኩሽ። እኔ መች ጠየቅሽኝ አልኩሽ ብላችሁ ታምናላችሁ ወይ ነው ብቻ የጠየቅኩት። እውነት ይሄ ብቻ ነው። እናንተ ሌላ ያንቺን ጥያቄ ሰምተንሻል። የእኛን ጥያቄ ሰምተሽናል። መች ተመለሰልኝ? እኔ በእውነት እሺ፣ እኔን ጥያቄ ግን ሰምተሽኛል አይደለ? አሁን ቤተሰብሽ የምትጠይቂው ነገር ምንድን ነው መሰለሽ? እውነት የእግዚአብሔር ልጅነት እንዲያሰጥ ኬር የምታረጉ ከሆነ የእውነት እንደ ካህን እንደ አገልጋይ ስለ ነፍሳት የሚገዳችሁ ከሆነ 40 ቀን ሙሉ ምን አስጠበቃችሁ? 40 ቀን ማለት ከ1 ወር በላይ ነው። የኔ እናት በ1 ወር ውስጥ አንተ 40 ቀን እና 80 ቀን ማለት እንደሆነ 40 ትቆራረጫለሽ። የኔ እናት ምን አልሽኝ? አይ ቲንክ ትቆራረጣለች አለ ይፍዬ ይሰማል። ተቆራርጣለች። አሁን መጣሽ መሰለኝ። እሺ አሁን መተሻል። አቋረጥሽኝ እያወራሁኝ ምን ልትይ ነበር? ኤፍሬም እኔ ይሄ ጥምቀት አይ ኔትወርክሽ መቆራረጥ ጀምሯል። ለምን ነገሩ? እሺ አሁን ደግሞ መጣሽ። የእናንተ እኮ ይሰማኛል። እሺ እኛ ይሰማሻል። መልካም አሁን ጥሩ መተሻል። ምን ልትይ ነበር ያቋረጥሽኝ? አሁን ህፃናቱ ምናምን አይደለም እኮ ህፃናቱን እኔ የጠየቅኩት እኮ ጥምቀት ለድነት እናንተ ያድናል ትላላችሁ ወይስ አትሉም ነው? በቃ ይሄን ብቻ ነው መልስልኝ። ጥምቀት ያድናል ወይስ አያድንም? እኔም እኮ መለሰልሽ። እናንተ ማጥቶ እኮ ያመነ ግዴታ አንድ ሰው እኮ የኔን ልትሰሚ ፈቃደኛ ስላልሆንሽ ያንቺን ልመልስልሽ እና ወደ ኤፍሬም ልመልስሽ። ጥምቀት ለድነት እኛ ብቻ አይደለም የማንለው።
ቲክቶክ ላይ ብቻ ያሉ ናቸው ጥምቀት ለድነት የሚሉት እንጂ ቤተክርስቲያንሽ ራሱ ያልተጠመቀ ይድናል ብላ መጽሐፏ ላይ አትማ አሰራጭታለች። ላሳይሽ። ያልተጠመቀ ይድናል? አዎ፣ በቤተክርስቲያንሽ መሰረት አሁን መጽሐፍ ቅዱስ አሁን እናንተ እንትን ልታወጡ ነው። ምንድነው ገድል ልታወጡ ነው? ገድል ለካ ውሸት ነው አይደለ? ይቅርብን አይደል? አይደለም ውሸት። እናንተ መጀመሪያ እስቲ የእግዚአብሔር ቃል ሳትቀበሉ እስቲ በእውነቱ ይገድናው ገድል የእግዚአብሔር ቃል አይደለም? እናንተ ለኛ አይደለም ገድል የእግዚአብሔር ቃል አይደለም ወይ? እችን መልሽልኝ። አሁን የጠየቅሽኝ ያንቺንም ጥያቄ ስመልሽ አትከራከሪኝ። ገድል የእግዚአብሔር ቃል አይደለም እናንተ ቤት? እሺ በቃ እሺ ልመልስ። አትመልሽ። ቆይ ይሄን ጥያቄ ስሚ። ገድል የእግዚአብሔር ቃል አይደለም ወይ? ይሄንኑ ጥያቄ ሌላ ወደ ጥምቀት ነው አለ። ይሄን መልሽልኝ። እሺ ልመልስ። ጥምቀቱን አልነገራችሁኝም። እሺ ይኸውልህ ለምሳሌ ማለት ነው አሁን እናንተ ገድል ምን ትላላችሁ? የቤተ ክርስቲያን ዶግማ ምንድን ነው የሚለውን ታውቃላችሁ? ግን የቤተ ክርስቲያን ዶግማ ለምሳሌ እኮ እናንተ ያንን ገድል እኮ የሆነ አሁን ለምሳሌ አንድ የሆነ የተጋደለው ህይወቱ አሁን እሱ ላይ የሆነ ነገር ኖሮብን እኛ በሱ ያድነናል ብለን አናምንም። ስለ ገድል እናውቃለን። አንቺ ነሽ የማታምኚው። ቤተክርስቲያንሽ አንተነሽ እንደሚሉ ካህናቶችሽ አሁን ኤፍሬም ያሰማሻል። እኔ ፔጅ ላይ ገድል መጽሐፍ ቅዱስ ገድል ነው። ዝም ብለሽ ስሚኝ። ገድል መጽሐፍ ቅዱስ ገድል ነው ብለዋል የአንቺ ቤተክርስቲያን ካህናቶች። ስለዚህ እኔ በፈልግ ውሸት ነው። እንዴ ስራ ላይ ስላለሁኝ እሺ ቆይ ነኝ። መጽሐፍ ቅዱስ የትኛው መጽሐፍ ቅዱስ? አሁን እናንተ መጽሐፍ ቅዱስ ራሱ ማን እንደሰጣችሁ እኮ አታውቁም። ጌታን በሚያውቀው ማለት ነው። በእውነቱ እያዳመጥሽ ነው ቲጂ። እግዚአብሔር ውሸት ነው ብለሻል አይደል እንዴ? ውሸት ነው ካልሽ በኋላ እስቲ ካህናቶችሽ እነ ዶክተር ዘበነ ምን እንደሚሉ እንስማቸው። ገድል መጽሐፍ ቅዱስ ነው አይደለም ብለዋል የሚለውን እንስማው። እፊ ከተመቸ ቪዲዮን ክፈትላት፣ ካልሆነ ይቺን ሀሳብ ግን አንዴ እንዳታደባብሰው ኤፍሬም፣ አንዴ ይቺን ሀሳብ አድማልኝ። ገድል መጽሐፍ ቅዱስ ገድል መሆኑ መጀመሪያ ካህናቶች እንደሚናገሩ ውሸት ብላኛለች። መረጃውን እናሳያታለን። ስለዚህ ገድል ስናነሳ አያንዘፍዝፋችሁ። መጽሐፍ ቅዱስ አይደለም ቢባል አያንዘፍዝፋችሁ። ቲጂ ቆይ የቤተ ክርስቲያን ድምፄን ላሰማላችሁ።